ጥያቄ ያለሽ? አኒ ሰላም ብያለሁ በቅድሚያ። እንዴት ነህ? ደህና ነህ? ተሻለክ? አዎ ደህና ነኝ አልሐምዱሊላህ። አፍያ እንዴት ነው? ለምን ጠፋ እንኳን ብለው እንኳን አልጠየቁኝም። ብርቱካን ምናምን ይዘው ይመጣሉ ብዬ ሳስብ ወፍ የለም። እኔ ነኝ በጥንቃቄ የምጠይቅህ። አየሃ? አዎ በትክክል። እና ተሽሎሃል? ደህና ነህ? አልሐምዱሊላህ። እሺ ጥያቄ ካለሽ? እኔ ጥያቄ አለኝ። እሺ ጥያቄ እኔ በጸበል ምናምን ነው ማለት ምንም እንዴት ሊያድን ቻለ? እምነታችን ትክክል ካልሆነ ኦርቶዶክስ እምነት ብዙ ታምራት የሚሰራበት በጸበል በምን ምክንያት ነው? ብዙ ሰዎች ከህመማቸው ከተያዙት ነገር የሚድኑበት ምክንያት በምንድን ነው? እውነት ትክክለኛ እምነት ካልሆነ እንዴት ሊድኑ ቻሉ የሚለውን ነገር ነው ጥያቄ ሆነብኝ። ሂንዱ ቦታ ላይ ሂንደስ የሚባል ቫሊ ላይ ውሃው ይፈውሳል። እዛ ያለ በእነሱ ጸበል። ሙስሊሞች ጋር ደግሞ ዘምዘም የሚባል አለ መካ፣ እሱ ይፈውሳል። እና እንዴት እምነቱ ትክክል ካልሆነ እንዴት ሊፈውስ ይችላል? አኒ አዎ እንደዛ ነው ጥያቄ እኮ። እንዴት ሊፈውስ ቻለ? ራሱ አሁን እዛ የዘምዘም ውሃ እንዴት ይፈውሳል? እንዴት ሊፈውስ ቻለ? ከበሽታ ያድናል፣ ከብዙ መድኃኒትም ነው፣ ተበሩክም ይደረግበታል። ግን በእኛ አሁን በኦርቶዶክስ እምነት በጣም እንደዚህ ተአምራት የሚሰሩባቸው ገዳማቶች አሉ። በጣም ግርግር ነው የሚበዛው። ምንድነው ማለት ነው? እሱ ነው የምልሽ። እሱ አንደኛ ማስረጃ መሆን አይችልም። ተአምር ማድረግ የአንድ እምነት ማስረጃ መሆን አይችልም። ኦሪት ዘዳግም ምዕራፍ 13 ላይ ሐሰተኛ ነቢይ ተነስቶ ተአምራት ሲያደርግ ብታየው፣ ነገር ግን ሄደው ሌሎች አማልክትን እናምለክ ብለን እንዳሰመው ነው የሚለው። ተአምራት አያደርግም አልተባለም። ሐሰተኛ ነቢይም ተአምራት ሊያደርግ ይችላል። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ብትመለከችው የበግ ለምድ ለብሰው ከሚመጡ ከሐሰተኞች ነቢያት ተጠበቁ ያልና ከዛ በኋላ በስመጣ በዚያን ቀን ብዙዎች በስም አጋንንትን ስናወጣ ነበረ፣ በስም ብዙ ተአምራትን ስናደርግ ነበር ይሉኛል። እኔ ግን አላቃችሁም እላችኋለሁ አለ። ተመልከች፣ አሁን ችግሩ ያለው ተአምራት ማድረጋቸው። ውይ አራት ታደርጉም ነበር፣ ተአምር ስታደርጉ አልነበሩም፣ አጋንንትም ስታወጡ አልነበረም፣ እየዋሻችሁ ነው አላላቸው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይም ሐሰተኞች ነቢያትና ሐሰተኞች ክርስቶሳውያን ይነሳሉ፣ የተመረጡትን ሰዎች እስኪያስቱ ድረስ ታላላቅ ተአምራትን ያደርጋሉ አለ። ሐሰተኛ ነቢይም ሊያደርጋ ሐሰተኛ ክርስቶሳውያን የሚባሉትም ተአምር ሊያደርጉ ይችላል ብሎ ነው ያስቀመጠው። ራዕይ ዮሐንስ ምዕራፍ 13 ቁጥር 13 ላይም 666 የሚባለው ሐሳዊ መሲህ እሳት ከሰማይ ወደ ምድር እስኪያዩ ድረስ ታላላቅ ተአምራትን ያደርጋል ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይም እንደዛ ነው የሚለው። የእሱ መምጣት በሐሰተኛ ተአምራትና ድንቆች የሰይጣን አሰራር ነው ይላል። ከሰይጣንም ሊመጣ ይችላል። ኢንደስ የሚባለው ቫሊ ወይም ደግሞ ሸለቆ ላይ እዛ አካባቢ ላይ ያለው ውሃ ይፈውሳል። ብርሃማኒስቶች ሙቱን ላይ ያስነሱትበታል። ነገር ግን እምነቱ ትክክል አይደለም። ራሱ 300 ጣዖታትን ነው የሚያመልኩት እነሱ ላም ምናምን ጨምረው ማለት ነው። ያ ማለት እምነታቸው ትክክል ነው ማለት አይደለም። ገባሽ? ውሃ በተፈጥሮ ሚነራል ወተር የሚባሉ አሉ የሚፈውሱ ራሱ ማለት ነው። ፍለዋ ገብተሽ ታውቂያለሽ? አዲስ አበባ እንትና የፈላ ውሃ ነው አይደለ? በተፈጥሮ ነው አይደል? የተፈጥሮ ውሃ ነው እና ለብዙ ነገር በሽታዎች እንደ መድኃኒትነት ይታዘዛል ማለት ነው። አምቦ ደግሞ ሄደሽ ታውቂያለሽ? አምቦ ውሃ የሚባል ታውቂያለሽ? እንደ ለስላሳ እንደ ምናምን የሚጠጣ አምቦ ውሃ ምናምን የሚባለው አምቦ ጠጥተሽ ታውቂያለሽ? አምቦ ውሃ በተፈጥሮ ያለ ነው። የአምቦ ጸበል ይላል ከስሩ አንበሽኮ ነው ጸበል ነው ታውቂያለሽ? እሱ ሁላችንም እንጠጣዋለን። ራሱ ማለት ብትን ነው የሚያደርገው። በተለይ ከማርጋ ከምናምን ጋር ሲጠጣ በጣም ነው እንትን የሚለው። ስለዚህ ሚነራል ወተር ነው። አሁን ኦርቶዶክሶች ችግራቸው ምንድን ነው? አንድ ቦታ ላይ አንድ ውሃ መጥቶ የሆነ ነገር ተአምር ሲያደርግ ካዩ ወዲያውኑ በሚካኤል ስም ይሰይሙበትና ታቦት ይቀረጽበትና የሚካኤል ጸበል የገብርኤል ጸበል ስለሚሉ ነው እንጂ በተፈጥሮ አለ ያስቀመጣቸው ሚነራል ወተሮች አሉ፣ የሚያድኑ ውሃዎች አሉ በተፈጥሮ ማለት ነው። ከዛ አንጻር ነው የምናየው እንጂ ውሃው ስላዳነ የእምነት አድኖታል ማለት አይደለም። ኦርቶዶክሶች ብልጥ ናቸው ሲፈልጉ ማለት ነው። እና የሆነ ቦታ ላይ ውሃ ፈልቆ ውሃ መፍለቁ አይደለም ስለፈለቀ አይደለም የሚያደርጉት። ፈልቆ የሆነ ነገር ብቻ ያድርግ። ተአምር ካደረገ የሚካኤል ነው ብለው በአንድ አፍ ብለው ይዙታል ቶሎ ብሎ ቦታውን።
ከዛ በኋላ ሰው ሲፈወስ በቃ ሚካኤል ነው እያዳነ ያለው ብለው የእኛ እምነት ትክክል ነው ብለው ይላሉ ማለት ነው። እና እንደዛም ነው። ሁለተኛ ነገር ደግሞ ጸሎትም በማድረግም የሆነ ነገር ሊያደርጉ ይችላሉ። ፕሮቴስታንት ጋር ስትሄጂ ሽባ ይተረተራል ምን ይላል ምናምን ነገር እኔ አስታውሳለሁ። ልጅ ሆኜ የአዲስ አበባ ልጅ ከሆንሽ አላውቅም፣ አቦ የሚባል ቤተክርስቲያን አለ። ሳር ቤትን አልፈሽ አቦ የሚባል ቤተክርስቲያን አለ እና እዛ አዲስ አበባ ወሊ መሐመድ መስጊድ፣ ይቅርታ ወሊ መሐመድ መስጊድ ካወቀ እዛ ነው ሰፈርሽ? ወሊ መሐመድ መስጊድ ነው። እኛ በልጅነታችን አዲስ አበባን ሁሉም ቦታ እናውቃለን እናካልለው ነበር። እና ከዛ እዛ ሄደን በስራተ ገብርኤል ጋር ሄደን ልጅቷ ሲጣን ይዟታል ተብሎ ወላሂ እንትን አለች፣ በቃ ተንፈራፈረች። መጨረሻ ላይ በቃ የአቦ ጸበል ተብሎ አቦ አለ፣ የአቦ ጸበል አለ፣ አቦ የሚባል አለ። ወደ ብስራተ ገብርኤል ወርደን ልጅቷን ይዘናት ሄድን። ጸበሉ ጋር ታውቂያለሽ ብንለው ሊወጣ አልቻለን። ብንለው በቃ የሚካኤል የገብርኤል ሰይፍ ይቆራርጥ ምናምን ነገር ምናምን ሲባል እንትናል። ወላሂ በጣም ነው የሚገርምሽ። አንድ ጴንጤ ፕሮቴስታንት መጥቶ ያዝ አድርገና ቆይ ተዋት ምናምን ነገር ይሄ እናንተ የምትሉት አይሰራም አለ ብሎ በኢየሱስ ስም ውጣ ሲለው ወዲያው ነው ብሎ እየጮኸ የወጣው። ስለዚህ ፕሮቴስታንቱ ትክክል ነበር ወይ? በቃ ደነገጥን እኛ። እንዲል በቃ ጥያቄ ፈጠረብን። እንዴት ሊሆን ቻለ? ፕሮቴስታንት እንዴት ነገር በቃ ማለት ይገርማል። ማለት እንዴት በኢየሱስ ስም ሲል እንዴት ሊወጣ ቻለ? ወላሂ አላህና መላእክቱ የቂያማ ቀን ሸሂዶቼ ናቸው፣ ምስክሮቼ ናቸው። ምንም እየጨመርኩ አይደለም፣ ትክክለኛ ነገር ነው የምነግራችሁ። አሁን ኦርቶዶክሶች ፕሮቴስታንቱን ትክክል ነው ብለው አያምኑም። በአቂዳ ደረጃ በእምነት ደረጃ ትክክል ነው ብለው አያምኑም። ግን እንደዛ ሊያደር ፕሮቴስታንት ውስጥ ትልባል። ኦንሊ ጂሰስ ጋር ብትሄጂ በስላሴ አያምኑም። ነገር ግን ፈውስ አላቸው እነሱ ጋር። በኢየሱስ ስም አጋንንት ይወጣል፣ ሽባ ይተረተራል፣ የማያደርጉት ነገር ለምጻም ይነጻል ምናምን ነገር ኦንሊ ጂሰስ ጋር ብትሄጂ። ግን ኦንሊ ጂሰስ ትክክል ነው ተብሎ አይታመንም። አሁን በኦርቶዶክስ ትምህርት ሁሉም ጋር ለሞርሞን እግዚአብሔርና ማርያም ተራክቦ አድርገው ነው ኢየሱስ የመጣው ነው ብሎ የሚያምኑት። ሞርሞን ጋር ግን በኢየሱስ ስም ፈውስ አለ፣ በልሳን መጸለይ ይውላል። አድቬንቲስት ጋር ፈውስ አለ፣ ሁሉም ቦታ ፈውስ አለ። ወይ ሙስሊሞች ጋርም እኮ አለ። የሩቃ ቤቶች ስላላየሽ ነው እንጂ አሁንማ በጣም በቃ እየተበራከተ መጥቷል። ክርስቲያኖችም አሁን ወደዛ እየሄዱ ነው። ራሱ በቅርብ ቀን የሆነች ልጅ መጣች፣ ክርስቲያን ናት፣ ዘመዴ ናት። መጣ ትንትናለች፣ የሆነች ሙስሊም ልጅ ታለች፣ ታማለች፣ እባክህ ሩቃ ምናምን የምታውቀው ምናምን ነገር አለች። አይ እኔ ምንም አውቀው ነገር የለም ከሀገር ውጭ ስለሆንኩኝ ምንም አውቀው ነገር፣ ኧረ እባክህ ምናምን ነገር አለች። ከዛ ቃል ስትለኝ በቃ እሺ ምናምን አልኩና ቴሌግራም ላይ ጻፍኩኝ፣ እባካችሁ ሩቃ ምናምን ነገር ብስል አንዷ ስልክ በአድሚን በኩል ሰጠች። ከዛ ሄደች። የሚገርምሽ ነገር ልጅቷ በኋላ ላይ ለራሷ ነው ለካስ የፈለገችው። ክርስቲያን ናት ወላሂ። ከዛ ለራሷ ነው የፈለገችው እንትላለች። መጨረሻ ላይ በቃ ልንገር ብዬ ነው አንድ ነገር ዋሽቻለሁ። ምንድን ነው የዋሸሽው? አይ እኔ ለራሴ ነው የፈለግኩት፣ ፕሮቴስታንት ጋር ሄጃለሁ፣ ጸበል ሄጃለሁ፣ መዳን አልቻልኩም። ስለዚህ አሁን ለውጥ አለኝ አልሐምዱሊላህ አለች። ከዛ በቃ እንትኗ በሽታዋ እየተሻላት እየወጣላት መጨረሻ ላይ ልክ ሲሻላት መስለም እፈልጋለሁ አለች። አይ መጀመሪያ መስለም ያለብሽ ስለተፈወሽ አይደለም፣ ካላህ በቀር በሐቅ የሚመለክ አምላክ አለመኖሩ ማወቅ አለብሽ፣ እውቀት ይቀድማል ብለው የሩቃ ቤት ሰውየው መጀመሪያ መማር አለብሽ አሏት። ማጥናት ጀመረች፣ እንትን አለች ምናምን ነገር መሰረታዊ ነገር ስታቅ በኋላ ላይ መስለም እፈልጋለሁ አለች፣ ሰለመች። አሁን ሙስሊም ናት ልጅቷ። ሰው እኛ ጋር መጥቶ ፈውስ ስለተፈወሰ እንደ ማስረጃ አድርገን አንጠቀምበትም። ግን ሩቃ ቤት ስትሄጂ ጉድ ነው የምታየው። ሸያጢኖቹ ሲጮው ሲወጡ ሲለፈልፉ፣ በተለያየ መልኩ በሽንት መልኩ ሲወጡ፣ በተለያየ ነገር በላጭ መልኩ ሲወጡ ታያቸዋለሽ። የተለያየ ነገር እንትን ታያለሽ። አይንልና ሳለ ማለት ምንድን ነው የሚባለው? የሰው አይን የሚባል ነገር የለም፣ ቡዳ የሚባል ነገር አለ ምናምን ነገር የተለያየ እንትኖች ይደረጋሉ። እና እኛ ጋር አሉ እንዲህ አይነት ነገሮች። ግን እስልምና ትክክል ስለመሆኑ ማስረጃችን ይኸውልሽ። ታመሜ ነበረ ከዛ ሩቃ ቤት ሄጄ ምናምን ብላ አታወራም እሷ ልጅቷ። እስልምና እንዴት ተቀበልሽ ብትባል አይ እስልምና የተቀበልኩበት ምክንያት በእውቀት ነው። ላኢላሃ ኢለላህ የሚለው ነገር በሀቅ የሚመለክ አምላክ አላህ ብቻ ነው፣ እሱን ነው የማመልከው። ትምህርት ይሄ ነው ቁርአን እንደዚህ ነው ብላ እንጂ አሞኝ ነበረ እኮ
ምናምን ነገር አምና አንድ ሰው አሞት ከነበረና ከተፈወሰ ሌላ ቦታ ሊሄድ ነው ማለት ነው። አሁንም ያ ልክ አይደለም፣ መስፈርቱ ልክ አይደለም። ራሱ በቁርአንም በባይብልም እንዲህ አይነት መስፈርት የለም። ስለዚህ ኦርቶዶክስ ጋር ያለው ነገር ጸበል የሚሄዱ ሙስሊሞች አሉ ምናምን ነገር አሉ። ጸበሉ ራሱ ውሃ ነው። ውሃው ሚነራል ወተር ነው። ስለዚህ ሚነራል ወተሩ ደግሞ በተፈጥሮ አላ ያስቀመጠው ነገር እንደሆነ ነው የምናምነው እኛ። እንደዛ ነው እና አብዛኛውን ፕሮቴስታንቶች ባለፈው አልሰማሽም? የሱራፌል ሲናገር ፓስተር ሱራፌል እኛ ጋር ይመጣሉ፣ መድረክ ላይ ምስክርነት ይሰጣሉ፣ ጌታ ኢየሱስ ፈወሰኝ ምናምን ብለው ይላሉ። ከዛ በኋላ የግል አዳኛችሁ አድርጋችሁ ተቀበሉ እና ተጠመቁ ምናምን ስላቸው አሁንም ሙስሊም ነን ይላሉ እና በጣም ተቸግረናል እና ቢቀርብን ይሻላል አለ። አልሰማችሁም? ያንን ነገር ያጀማ ቢቀርብን ይሻላል አለ። መድረክ ላይ ሲያወጧቸው እነሱ ታመው ከችግራቸው ከጭንቀታቸው የተነሳ ነው እዛ የሚሄዱት እንጂ ከመነሻውኑ አይፈልጉትም እዛ እንትን ማለት። እኔ አንዲት ልጅ ራሱ ኢንተርቪው ሲያደርጓት አይቻለሁ። ሄደሽ ታይተሽ ነበረ ምናምን። እኔ ሄድኩት ልፈወስ ነው፣ ጴንጤ ሊሆን አይደለም ሄድኩት፣ ተፈውሻለሁ፣ በቃ እንትን መሆን አልፈልግም። አንዱም እንደዚሁ ኢንተርቪው ያደረኩት ልጅ አለ። ምናልባት ፓስተር ማን ነው ይሄ እስራኤል ላንሳ ጋር ሄዶ ምስክርነት ሲሰጥ ተፈውሻለሁ ምናምን፣ መጨረሻ ላይ ጴንጤውን ሲሉት አልሆንም የ30 ሰዓት አለብኝ ብሏቸው፣ እሱ ደግሞ የ30 ሰዓት ደርሶብኛል መስገድ አለብኝ ብሏቸው ተነስቶ ሄዶ ሰግዶ መጨረሻ ላይ ጌታ ኢየሱስን አትቀበልም የፈወሰን ሲሉት አይ እኔ አሞኝ ነው ሰዎች ናቸው ያመጡኝ፣ ስለዚህ ተፈውሻለሁ፣ አዎ ተፈውሻለሁ፣ ግን እስልምናን አልክድም ብሏቸው አላቸው። እና አንዳንድ ሰዎች ሲጨንቃቸው ወደ ተለያየ ቦታ ይሄዳሉ። ያ ደግሞ እንጥል መቧጠጥ ነው ራሱ፣ ሳሩን እንጂ ገደሉን አያዩትም። እኛ በእንደዚህ አይነት ነገር አናምንም። ማለት እኛ ጋር ሩቃ አለ፣ የሩቅያ ቤቶች አሉ፣ አያቱል ሩቅያዎች ይቀራሉ። አዎ ያላ ስም ያላ ቃል መፈወስ ይችላሉ። አዎ ቁርአን መድኃኒት እንደሆነ ተነግሮናል። እኛ በቁርአን ውስጥ መድኃኒት ነው ተብሏል። መድኃኒትነቱ ስለተፈወሰ አንድ ሰው ሳይሆን መሆን ያለበት መጀመሪያ እውቀቱ ነው የሚቀድመው። አንተ እውቀት የሌለን ነገር አትከተል ነው የሚለው ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ እና ከዛ አንጻር ብታየው ብትመለከቱ ጥሩ ነው። አይ ቲንክ ኮንክሪት የሆነ ኢሹዎች ላይ ብናወራ ጥሩ ነው ይመስለኛል። እሺ ኡስታዝ አመሰግናለሁ። ሌላ በስላሴ ታምኛለሽ አንቺ? አዎ አምናለሁ። ስላሴ የሚባል አምላክ አለ? አንድም ሶስትም የሆነ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋህዱ በመለኮት የሚባል በስም በአካል በግብር ሶስት የሆነ አምላክ አለ? አዎ አለ። እስቲ ባይብል ላይ የት ቦታ ላይ ነው አጋስት ብሎ ያስተማሩት? የቱ ጋር ባይብል ላይ እኔ አንተን የስላሴ ሐሳብ የሚለውን መጽሐፍ ራሱ አንብቤዋለሁ እና የለም ምንድነው የሆነ የሚጠቀሙት ቃል አለ። ኦሪት ዘሌዋውያን አንዳንድ ነው 3 ሰዎች ወደ አብርሃም ቤት የገቡት ያንን ነው ብዙ ጊዜ የሚጠቅሱት። ከዛ ውጪ አላገኘሁም። እንግዲህ ያወቅሽ ነው የምታጠፊው። በእሳት አትጫወቺ። እኔ የለሁበትም። በኋላ ላይ እያየሽ ግቢበት። በእሳት እንዳትጫወቺ። እያወቅሽ እንደሌለ ካወቅሽ ስላሴ የሚባል አምላክ አለ። ትራዩን ጋር ይሉታል። አንድም ሶስትም የሚሆን አምላክ ሰለስቱ አጋስት ዓለምን የሚገዙ አጋስት ዓለም ስላሴ። አጋስት ማለት የእግዚ ብዙ ቁጥር ነው። እግዚ ማለት ጌታ ማለት ነው። አጋስት ማለት ጌቶች ማለት ነው። እንዲህ አይነት እንትን ሶስት ጌታ እያልሽ እያመለሽ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ከሚለው ከኢየሱስና ከሙሴ አስተምህሮት ውስጥ የሚጋጭ ነገር ነው። ራሱ ሁለተኛ ጴጥሮስ 3:2 ላይ እንደዛ ነው የሚለው። ራሱ በቀደሞቹ ነቢያት የሰማችሁትን በሐዋርያትም ያገኛችሁትን የክርስቶስን ትእዛዝ አስቡ ነው የሚለው ጴጥሮስ። ምን የሚል ትእዛዝ ነው? እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚል አንድ ጌታ ነው እያለ በሐዋርያት የሰማችሁትም ከቀድሞ የነበሩት ከዛ ዘባቾች ይመጣሉ፣ በበዘበት ዘባቾች ይመጣሉ አለ። ዛትምስ አንድ የነበረውን አንድም ሶስትም የሚሉ ሰዎች መጡ። ከዛ በኋላ ሐዋርያቶቹ ካለፉ በኋላ እና በደንብ አድርገሽ ይኸው ሁለተኛው ክፍለ ዘመን ላይ የነበሩ ሰዎች ዩኒታሪያን አልነበሩም፣ ቢሊታሪያን ናቸው። ኢየሱስን ሁለተኛ አምላክ፣ ሌላ ጌታ እያሉ የሚሉ ሰዎች ነበሩ። ሲጨምር እንደዛ ነው፣ ቀስ እያሉ የጨመሩት ፈንክሽናል ሰቦርኔሽን የሚቀበሉ ኢየሱስ ሁለተኛ ደረጃ ነው ያለው፣ ለአብ ይገዛል ምናምን ነገር እያሉ እንትን ይላሉ።
ሲበስባቸውም ኦንቶሎጂካሊ ያደርጉታል። ምክንያቱም ኢየሱስ ሰውነቱ ፍጡር ነው፣ በሰውነቱ ነው ለአብ የሚገዛው። አብ ዲቫይን ነው፣ ሰውነቱ ፍጡር ነው። ፍጡርና ፈጣሪ ደግሞ ኦንቶሎጂካሊ ይለያያሉ። ስለዚህ ኦንቶሎጂካል ሰቦርኔሽን አለ በመካከላቸው የሚልም ጭቅጭቅም መጥቷል። የሆነ ሰዓት ላይ እነ ኦሪገን አርጌንስ ወደሚባል ፕሬ ኢንካርኔሽን ወይም ቅድመ ተሰጎት በነበረው ፈንክሽናል ሰቦርኔሽን አለ። ከዛ በኋላ ደግሞ ፖስት ኢንካርኔሽን ላይ ኦንቶሎጂካል ሰቦርኔሽን አለ የሚል ትምህርት አለ። እሱ ራሱን የቻለ አጨቃጫቂ ነው። ከዛ በኋላ ነው እየዳበረ ሶስተኛው አካል 381 ላይ መንፈስ ቅዱስን ድርግም ሲያደርጉት እግዚአብሔር መንፈስ ቅዱስ የሚባለው መጣ። እግዚአብሔር ወልድ የሚለውን 325 ላይ ጨመሩት። 381 ላይ ደግሞ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ የሚል ባይብል ላይ 13 ቦታ አለ። ያዕቆብ 1:27 ላይ ማየት ይቻላል። ለምናምን ያክል ነውርና ንጹሕ አምልኮ በእግዚአብሔር አብ ዘንድ ይሄ ነው እያለ ይናገራል። ስለዚህ ያለው አማራጭ መስለም ነው። ቀስ ብለሽ ነገሮችን አጣርተሽ ግራና ቀኙን በደንብ አይተሽ ራሽናል ሆነሽ ኢሞሽናል ሳትሆኚ ዲሲሽን ሜኪንግ ፕሮሰስሽን በደንብ ተጠቅመሽ ለመስለም ሞክሪ። ኢንሻአላህ በርቺ። አመሰግናለሁ። እና አብዛኛውን ጊዜ ስለ ስላሴ ስንጠይቅ ሚስጥረ ስላሴ ነው የሰው ልጆች ተመራምረው እንትን ብለው መረዳት አይችሉም። የስላሴ ነገር ይባላል። ስላሴ ሚስጥር ነው። ሚስጥር ደግሞ ዘዳግም 29 ላይ ምንድን ነው የሚለው? ሚስጥሩ ለአምላካችን ለእግዚአብሔር ነው አለ። እየተገለጠውን የዚህን የመጽሐፍ ቃል እንናገራለን አለ። ኦሪት ዘዳግም 4:35 ላይ በላይ በሰማይ በታች በምድር ላይ አምላክ እንደሆነ ከእርሱ በቀር ሌላ አምላክ እንደሌለ ለአንተ ዛሬ ተገለጠልን የሚለው። ተገለጠልህ ዛሬ የተገለጠ ነገር ነው። ማመን ያግብህ። ሚስጥር ከሆነ ግን ሚስጥሩ ለአምላካችን ለእግዚአብሔር ነው። ጥቅሱን ያዡ። ኦሪት ዘዳግም ምዕራፍ 29 ቁጥር 29። እስቲ ንገሪኝ መልሽልኝ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 በይ እስቲ። ምንድን ነው የምለው? ኦሪት ዘዳግም ምዕራፍ 29 ቁጥር 29 በይ እስቲ። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ምዕራፍ 29 ቁጥር 19 29 ያዥው። ሚስጥሩ ለአምላካችን ለእግዚአብሔር ነው። ሚስጥር ከሆነ አንቺን የሚመለከት አይደለም። ሚስጥሩ ለአምላካችን ለእግዚአብሔር ነው። የዚህን ማለት ሚስጥር ከሆነ ማለት ከሆናለሽ እግዚአብሔር የሚልሽ ምንድነው? ሚስጥሩ ለአምላካችን ለእግዚአብሔር ነው። የተገለጠውን የዚህን የመጽሐፍ ቃል ግን ለእኛም ለልጆቻችንም ነው ይላል። ዘዳግም 4:35 ላይ ደግሞ አንድ አምላክ ነው የሚለው ለአንተ ተገለጠል ይላል። የተገለጠው በመጽሐፍ ቅዱስ አንድ አምላክ የሚል ነው። ስላሴ የሚባል አልተገለጠም። ስላሴ ምንድን ነው? በእነሱ ትምህርት ስላሴ ምንድን ነው? ሚስጥረ ስላሴ ይባላል። ሚስጥር ነው። ሚስጥር ነው። ሚስጥር ከሆነ ደግሞ ሚስጥሩ እኛን የሚመለከት አይደለም፣ አንቺን የሚመለከት አይደለም። ሰው ለመዳን በማመኑ የሚድንበት በመካዱ ደግሞ የሚጠፋበትና የሚቀጣበት ነገር በግልጽ መቀመጥ አለበት። ለዛ ነው ኢየሱስ ሲያስተምር ሉቃስ ላይ ምንድን ነው ያለው? የተከደነ ያልተገለጠ የተከደነ ነገር የለም ብሎ ያስተማረው። ምንም የተደበቀ ነገር የለም፣ የተሸሸገ ምንም ነገር የለም ማለት ኢየሱስ ግልጽልጽ አድርጎ ፍንትብ አድርጎ አስተምሩናል። ስለዚህ ሚስጥር የሚባል ነገር በአምላክ ዙሪያ ላይ ሚስጥር ከሆነ እኛን አይመለከተንም። ከአቅማችን በላይ እንድናምን አይደለም። የሰው ልጅ አእምሯችን ኦፕሬት በማያደርግበት ፈንክሽን በሚያደርግበት ፕሮሰስ ማድረግ በሚችለው መልኩ ነው ማመን የሚጠበቅብሽ። በተረፈ የተወሳሰበ ኮምፕሊኬትድ የሆነ ምናምን ነገር ፊዚክስ ነገር መሆን የለበትም። እምነት ኮምፕሊኬትድ ሆኖ ጭንቅላት እስከሚዞር ድረስ ምናምን አውግስቲን እንዳለው ማለት ነው። ስላሴን ብትክድ ነፍስን ታጣለህ፣ ብትመራመር ደግሞ አይምሮን ታጣለህ ማለት ምንም ነገር የለም። መጠየቅ የምችይበትም ነገር አይደለም ራሱ። እና ሚስጥር ከሆነ በቃ አንቺን አይመለከትም፣ ማመንም አይጠበቅብሽም። እንደ ዘዳግም 29 ላይ እንደተጠቀሰው ግልጽ ነው። ሀኒ በስም በአካል በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው የሚሉት አይደለም? መጽሐፍ ቅዱስ ላይ አይደለም? የአንድ አምላክ ሶስት አካሎች እኔ አንቺ አህመድ ስንት አካል ነን በአካል? እኔ ስለምንል በአካል ስንት ነን? እኔ አንቺ አህመድ በፀሐይ ያብራሩልሃል ኦር በሌላ ነገር በአካል ነው። ፀሐይ ሶስት አካል አይደለችም፣ አንድ አካል ናት ፀሐይ። አሁን ነው በስቅዱስ ሶስት አካል ናቸው። እኔ አንቺ አህመድ ሶስት አካል ነን። እኔ የምንለው ለምሳሌ ማለት ከኔ በቀር ማንም እዚህ ቤት ውስጥ የለም ብል ትርጉሙ ልክ ነኝ?
ከኔ በቀር ማንም እዚህ ቤት ሰው የለም ብዬ ብናገር አይደለም አንቺ ነህ። አዎ። ስለዚህ ከኔ በቀር ሌላ አምላክ የለም የሚለው ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው ብለሽ ጠይቂያቸው። እኔ ሶስት ነኝ ያለ ሶስት እኔነቶች አሉ። እኔ የሚሉ አካላቶች ሶስት ናቸው። ከሶስቱ ውስጥ የትኛው ነው ከኔ በቀር ሌላ አምላክ የለም እያለ የሚናገረው? አንዳንዶቹ ይላሉ አብ ነው ይላሉ፣ እንደዛ የሚናገረው። ስለዚህ ወልድና መንፈስ ቅዱስ የሚባሉ አንድ አምላክ የሚባሉት የለም ማለት ነው። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ አምላክ እንዳለ ይናገራል። ያ አንድ አምላክ ግን ማን እንደሆነ ታውቂያለሽ? ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ወይስ ሶስቱም ናቸው አንድ አምላክ የተባሉት እንደ ባይብል? አዎ። በቃ ፊሽካው ተነፋ። ከዚህ በኋላ የሚያመጡት ነገር ሁላ ፉርሽ ነው። ምንም ከዛ በኋላ ወልድን ከልጅ ተወልጄ አድንሃለሁ ብሏል ይላል። ግን 1000 ዓመት ጊዜ ስትሻለው ዘፍጥረት ላይ እግዚአብሔር ለአዳም ከአምስት ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ያለበት ጥቅስ የለም። 1000 ዓመት ሰጥሻለሁ። ይህን ግሳንግሳቸውን ይህን የግትልትል ነገር እዛው በጸበላችሁ ያዙት በያችሁ። መጽሐፋችን ላይ የለም። እየዋሿችሁ ነው የኖሩት። አያነቡም ብለው እኮ ነው። ሀኒ ምን ያህል ንቀት አላቸው ለክርስቲያኖች። አንድ ቀን ያነበብሽና ያወቅሽ ቀን ግን ጉድ ነው የሚፈላው። አያነቡም። በቃ መጽሐፍ ለአዳም እግዚአብሔር ቃል ሲገባለት ይላሉ። የት ላይ ስትያቸው? ዘፍጥረት ላይ ይላሉ። ቄሱ ሙላ እኮ ነው የሚያወራው። ምን ብሎታል? እግዚአብሔር ከ5500 ዘመን በኋላ ከልጅ ልጅ አድናለሁ ብሎ ቃል ገብቶለታል። የት ነው የገባለት? ዘፍጥረት ላይ። ዘፍጥረት ስንት ላይ? አንብበው ከፈለክ አንተ እና የለም ነው የምትለው ይልሻል። እኔ እስካሁን ድረስ አንብቤያለሁ። ዘፍጥረት ሙሉን አንብቤያለሁ፣ ግን አላገኘውም እንደዛ የሚል። አንተ አላገኘውም ማለት የለም ማለት ነው እያሉ ነው የሚዋሿችሁ። ይዋሻሉ። በቃ ንቀታቸው። ክርስቲያኑ መጽሐፉን አያነቡትም ብለው ነው የሚያስቡት። በዚህ ደረጃ ንቀዋቸዋል። በዚህ ደረጃ ለምንድን ነው ሰው የሚንቁት? አያነቡም ብለው ስለሚያስቡ ነው። የለም እንደዚህ ሁሌ የሚነግሯችሁ እሱ ነው ራሱ። የሆነ ምን እያሉ ይነግሯቸዋል? ከልጅ ልጅ ተወልጄ አድናሃለሁ። እኔ ራሱ ስጠይቅ እዚህ አቅራቢ ያለ ቤተክርስቲያንም እንደዚህ አባቶችን ሳገኝ ስጠይቃቸው ይሄ እንደዚህ ላሉ ሙስሊሞች ከምን አንግል ነው ማለት እናንተ ጋር ነው መልሱ ያለው። ሞር እናንተ ናችሁ በደንብ ስለ መጽሐፍ ቅዱስም ቃሉን የምታውቁትና ስላቸው ይሄ የአሕዛብ መንፈስ ገብቶብሽ ነው ምናምን ነው የሚሉት። ሰላም ነው። እና ማዘር ራሱ ላይቭ እንደዚህ ሪካርድ ተደርጎ ወይ ላይቭ ገብቼ እንደዚህ ሼር አድርገውላት ይሁን ነግረዋት ስለእናቴ እና እንዴት እንደዚህ አይነት ነገር ትጠይቂያለሽ ምናምን ስለኝ ጀስት ለማወቅ ነው ሌላ ነገር አይደለም ብያት ወሰደችኝ ቤተክርስቲያን ማለት ነው። አይዞሽ ኡስታዝ። ውሻውም ጭምር ነው። እሺ ይቅርታ፣ ውጭ ላይ ወጥቼ ስለማወራ ይቅርታ። ኧረ ውሸት ነው አለሽ። ውሻው በረንዳ ላይ ወጥቼ ነው ማወራክ። ምን እያለ እንደሆነ ትርጉሙ ስለማታውቂው ነው። ውሸት ነው አለ እሱ። ልክ ነው ወይድ ስሚው አለሽ። አልገባሽም? እሺ ምን አልከኝ ኡስታዝ ጀማል? ማውራት ፈልገህ ነው? አይ ሻዳ ማሩክ ነው የሚለው ሻዳ ብሎ ነው የገባው። ለዛ ነው እሺ። ያወራክ ሰው ማስገባት አልነበረብኝም። ለዛ ችግር የለውም መቀጠል ይችላል። ማሩክ ሚዩት አንሳ። ሚዩት ነህ። ማሩክ ይሰማል አይደል? ትሰማለህ? አሁን መጣ። ትሰማለህ ማሩክ? አዎ ሰላም ነው። ሰላም ነው። አልሐምዱሊላህ ሰላም ነው። አልሐምዱሊላህ አለን። ሻዳ ልጅ ነበር። ክርስቲያን ነበር። ሻዳ ልጅ ነበር የገባሁት።
እኮ ክርስቲያን ነበርክ ወይ ነው የምልህ። ለሻዳ ነበር የገባሁት። ክርስቲያን ነበርክ ወይ ነው እኮ የምልህ እኮ ክርስቲያን። ኦኬ ምን ክርስቲያን ነበርክ? የኦርቶዶክስ እምነት ተከታይ ነበርኩ። ኦኬ እንዴት ለመስለም እንዴት አሰብክ? ኡስታዝ አይሰማም? ኡስታዝ ይሰማኛል? አዎ ነበርኩ። ይሰማል ነበርኩ። ኦኬ ስለዚህ ኡስታዝ ጀማል አለ ኡስታዝ በውስጥ አገኘውና ትንሽ አዋራውና ሻዳ ሲይዘው በውስጥ ያዝ። አሁን ትምህርት ላይ ስለሆነ እሺ ማሩክ እሺ ፎሎ አድርገኝ። እሺ እሺ ፎሎ አድርጌያለሁ። ፎሎ መልስልኛ፣ በውስጥ እናወራለን። እሺ አድርገኝ ካለ ምን ታደርገን እንትን በለ። ግልጽ ነው ሃኒ ያወራነው ነገር። ኡስታዝ እስቲ ሜሮን ላውራት። ሜሮን በቀደም ጣልጣል አድርገኝ አሁን እንትን አለች። ኦኬ ሜሮን እንዴት ነሽ? አለን ኡስታዝ ወሂድ ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ሁሉ ሰላም ነው? ጥሩ እያስተናገዱሽ ነው ሙስሊሞች? ቡና ምናምን በደንብ እያሉሽ ነው ወይስ ዝም ብለው ነው የሚያደርጉሽ? በደረቁ ነው አሉ ጥሩ ነው። እንዳንተ አይነት ሰዎች አሉ ጥሩ እያስተናገዱሽ? ጥሩ አሉ። ሻይ ቡና እያሉ ነው፣ በደረቁ አይደለም የሚያወሩሽ? አይደለም፣ በጣም ጥሩ ናቸው፣ ናይስ ናቸው። ኦኬ ትንሽ ነርቨስ ሆኜ ነው አሁን ማወራህና ይቅርታ። አይዞሽ አብሽሪ። እሺ አንድ በተናገርከው ላይ ነበረ ትሪኒቲ የተባለው ነገር ያው አዲስ የመጣ ነገር እንደሆነ ነው ብዙ ጊዜ የሚናገረው። ግን እኛ ስላሴ የሚለው ስሙ መጽሐፍ ቅዱስ ላይ አለ ብለን ክሌም አድርገን አናቅም። ግን በብዙ ቦታ ላይ መጽሐፍ ቅዱሳችን ይህን ስላሴ የምነው ስያሜ የተሰጠውን ስም ግን በአክሽን ያሳየናል ማለት ነው መጽሐፍ ቅዱስና ከዛ ተነስተን ነው የስሙ ራሱ ስላሴ ኦር ትሪኒቲ ትምህርቶችም የመጡት ማለት ነው። እና ግን ያልነበረ ነገር ግን እንዳልሆነ ለመናገር ነው። ሁለተኛ ደግሞ እህታችን ስትናገር ሚስጥር ነው የእግዚአብሔር ነገር እያለች ስትናገር ነበርና በብሉይ ኪዳን ለሚኖሩ ሰዎች አው ሚስጥር ነበረ። ቢካዝ ኢየሱስ ክርስቶስ የአብ ነጸብራቅ እስከሆነ ድረስ ይሄን የአብ ነጸብራቅ የሚያውቀው ሰው አልነበረም። ዊሉን ፈቃዱን የሚያውቅ ሰው ስላልነበረ ክርስቶስ መጥቶ እንደገለጠው ሚስጥር የተባለው ነገር ኖ ሞር ሚስጥር እንዳልሆነ ኤፌሶን እና ቆላሲያስ ላይ ሄደን ማየት እንችላለን። የእግዚአብሔር ሚስጥር የተባለው ክርስቶስ እንደሆነ ክርስቶስ መጥቶ እንዳሳየን ይናገራልና አሁን የተደበቀ ሚስጥር እንደሌለ ለመናገር ነው። እሱን ለመናገር ያህል ነበረ እና እሺ። ስለዚህ አንድ ጥቅስ ብትሰጪኝ ብትለኝ ለሰይ እሱ ያሳይኝ፣ እሺ እነዚህን ስላሴዎች አሳይኝ ብትለኝ ከሁሉ ጥቅስ ብዙ ቦታ አለ ባይዘው፣ ግን እንደው ከሁሉ ጥቅስ በወሰድ ማቴዎስ 28:19 ላይ ማቴዎስ 8:28-19 ከዛ በፊት አሸኩያ እንዴ እሺ ያሳየናል። ይሄ ትሪኒቲ የተባለውን ያሳየናል። ቸኩ ያለሽ እኮ ማለት እንድታወሪ እድሉን ሰጠውሽ። ቴንክ ዩ አመሰግናለሁ። ከዛ በኋላ ዝም ብሎ ማውራት መቀጠል ምናምን ልክ ሳወራ ደግሞ እንትን ነው። ስላሴ የሚለው ቃል ባይብል ላይ አለ ወይስ የለም ብሎ የሞገተሽ ሙስሊም አለ እንዴ? ለምሳሌ እኛ ቤት ስትመጪ ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ታምናላችሁ? እናንተ አለ ብላችሁ የዛሬ 4 ቀን ነው መሰለኝ ከሆነ ሰው ጋር እያወራ ወርዱን አውጭልኝ እስቲ ወርዱን ፈልገሽ ወር ደግሞ እንደዛ አይ ትብላችሁ ታምናላችሁ ወይ ነው እኮ የምጠይቅሽ። አሁን ታዩ አሁን ታያቸውና አናምንም። አታታምኑ። ስላሴ የሚለው ወርዱ የለም። ወርዱ ወስላሴ ተደራረብ ያለሽ ያላ ሶሪ ስላሴ ስም የለም። ኧረ ቆይ ተረጋጊ። ምንድነው እንደዚህ ሩጫ ማለት? ቤትሽ ነው እኮ ማለት ምንድነው ጥድፍድፍ የምትይው ነገር? ስላሴ የሚለው ቃል ባይብል ላይ ብዙ ሰው ነው ያለው። እሺ ይቅርታ። እሺ እንግዲህ ማለት እንዴት ብለን እናወራለን? በለዚህ ባልተረጋጋ በቀደምም እንደስ ጥያቄዋ ስትጠየቂ አትደራረቢ። ስታወሪ ኦቨርላፕ ይፈጠራል። ሚስ አንደርስታንድ መሰረታዊ ችግር ነው። በነገራችን ላይ ተደራርቡ መስተካከል አለብሽ። እሺ በቀደምም እንደዚህ ነበር ስታወሪ ነበረው። ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ታምናላችሁ ወይ?
ቃሉ ራሱ እናምን። እናንተ። ስለዚህ አሁን ቃሉ አለ የለም እኮ ብዬ አልተከራከርኩሽም። እሺ ስላሴ የሚባለው ሐሳቡ ግን የለም ነው እያልን ያለ ነው። ሐሳቡ ምንድነው? እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት። ሶስት ሲሆን አንድ ነው፣ አንድ ሲሆን አንድ ነው። በስም በአካል በግብር ሶስት ነው። እግዚአብሔር በአብ በወልድ አንድ አምላክ አለ። የአንድ አምላክ በአብ በወልድ መንፈስ ቅዱስ ራሱን ገልጿል የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው ያለው። ይሄ ነው የስላሴ ሐሳቡ ማለት ነው። ሐሳቡ ባይብል ላይ አለ ብላችሁ ነው የምትሞግቱት። እኛ ደግሞ ቃሉ ብቻ አይደለም የሌለው ሐሳቡም የለም ብለን እናምናለን። ኤግዛምፕሎችን መስጠት እንችላለን። ለምሳሌ አካል የሚለውን ነገር ሂፖስታቲስ የሚባለው ወይም ደግሞ ፕሮሶፖን የሚለውንና ሆሲያ የሚለውን ቃል መጀመሪያ እንረዳዳና ከዛ በኋላ ስላሴ ድምድምጥ ማጡም ማጥፋት ይቻላል ራሱ ማለት ነው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ሜሮን አንድ። በአካል ስንት ናቸው? አብ ወልድ መንፈስ ቅዱስ በአካል ኢየሱስ ክርስቶስ ያው ሰው ሆኖ ከመጣ በኋላ ስለዚህ አንድ። በአካል በፐርሰን ፕሮሶፖን በፐርሰን አካል ማለት ፐርሰን ነው እያልኩሽ ያለሁት እኔ ቦዲ አይደለም። ፐርሰን እሺ፣ ቦዲ አይደለም። እሺ ሰው ምንድነው በእንግሊዝኛው ስለሚቀለኝ ዋን ኤሰንስ ፐርሰን 3% የሚባለው ማለት ነው። አዎ እሺ። አሁን መንፈስ ቅዱስ ስንት ፐርሰንት ናቸው? 3% ማለት ነው። 3% ኦኬ፣ ጥሩ። ፐርሰን ማለት እኔ የሚል ነው አይደል? አይደንተ የራሱ ማይረዳው ሂፖስታቲስ ማለት ነው። እኔ የሚለው ኤጎ ምንነት ሳይሆን ማንነት። ምንነትማ ሳይሆን ማንነት ካረኮመ ሶስት አምላክ ይሆናል አይደል? አይደለም ማንነት ምንነት የሚለው ምንነት። አዎ ማንነት። እሺ ሰው ያዳምጥሽ ስለሆነ እንዳይልሽ በተሳሳተ መንገድ ፕሮቴስታንት እንትነት። አይ ምንነት ማለት ስለማይገባኝ ነው። እሺ አዎ ምንነት። አንቺ ምንድነሽ ስትባይ ሰው ነሽ። ማንነሽ ስትባል ሜሮን ነሽ። ሜሮን ማለት ማንነት ነው። ሰው ማለት ደግሞ ምንነት ነው። እኔና አንቺ በምንነት አንድ ነን። አንቺም ሰው ነሽ፣ እኔም ሰው ነሽ። አዎ ማንነት የሚለውን ፐርሰን ብለሽ ያዢው፣ ምንነት ደግሞ ኤሰንስ ብለሽ ያዢው። ማንነትን ፐርሰን ብለሽ ያዢው፣ ምንነትን ደግሞ ኤሰንስ ብለሽ ያዢው። በእንግሊዝኛ ላይ ማለት ነው። በቀላሉ እንግሊዝኛው ይቀኛል። ኤሰንስ ስለው እኮ ማንነት ነው። 3% ዋት ኢዝ እና ሁ ኢዝ። ኦኬ ኤሰንስ ምንድነው? ሁ ኢዝ ነው። ዋት ኢዝ ነው? ኤሰንስ ምንነት ነው የሚሆነው አይደል? በአማርኛው ዋት ኢዝ ነው። ዋት ኢዝ በእንግሊዝኛ አድርጊው። ዋት ኢዝ ነው ወይስ ዋት ኢዝ ነው? ሁ ኢዝ ነው? የትኛውን ነው? እሱ በሱ ተጠየቀው አልገባኝም። ዋን ኤሰንስ ማለት አንድ የሆነ ከዛ በዛ ማንነት ውስጥ ደግሞ 3% አሉ ብሎ ነው። ኦኬ እሱን ነው ብለሽ ዋት ኢዝ እና ሁ ኢዝ አለ። ዋት ኢዝ ስቲ ምንነት ነው። ዋት ኢዝ ምንድን ነው ማለት ነው ራሱ። ማን ነው ብለሽ ስቲ ደግሞ እንደዛ ነው። ምንድነሽ ስልሽ ሰው ነኝ ትያለሽ፣ ምንነት ነው። ማንነሽ ስልሽ ደግሞ እከሌ እከሊት የሚባል ሜሮን ወይ ወልድ መንፈስ ቅዱስ ነው። እሺ ወርዱ ትንሽ እሱ እንደዛ ማለት ነው። አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? ወይም ደግሞ በፐርሰንት ስንት ናቸው? በአሽ በአሁን እኔ ባመጣሁት ማለት ዋን ኤሰንስ 3% በሚለው አብ ወልድ መንፈስ ቅዱስ ፐርሰንት በሚለው ነው። ስንት ፐርሰንት ናቸው? 3% ናቸው። ኦኬ ጥሩ። ፐርሰን ማለት ፕሮሶፖን ነው አይደለ? ኤጎ የሚል ነው፣ እኔ የሚል ነው። ራሱን አይደንቲፋይ የሚያደርገው እኔ የሚለው ፐርሰንን ነው ወይስ ኡሲያን ነው ታሳቢ አድርጎ የሚመጣው? ዲስቲንክት ነው ማለት አንዱ ዲስቲንክት ነው፣ ልዩነት አለው። ዲስቲንክት የሚያደርጋቸው እኔነታቸው ነው አይደለ? እኔ የሚሉት ነገር ነው። እኔነት አላቸው። ኦኬ ጥሩ። ባይብል ላይ ከኔ በቀር ሌላ አምላክ የለም፣ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ነው? ኦኬ እኔ አሁን አንተ እኔ የሚለውን ነገር ስላስገባ ነው መጀመሪያ አንደርስታንድ ላደርገው ገባ። 3% ነው ዲስቲንክት መሆናቸው ነው እንጂ የሚያሳየው ዊላቸው ግን አንድ ነው። ግን ስለዚህ አሁን ስለ ዊል ዊል ነው ዊል የሚለው ነገር ሜታፊዚካል ነው ወይስ ኦንቶሎጂካል ነው የሚለው የራሱ ጥናት አለው። ፕሮቴስታንት ጋር ሁለት አይነት አመለካከት ነው ያለው። ክላሲካል ፕሮቴስታንት ጋር ዊል የሚለው ኦንቶሎጂካሊ ነው፣ ባህሪ ላይ ስለሚያመለክት አሁን መንፈስ ቅዱስ አንድ ባህሪ ስላላቸው አንድ ፈቃድ ነው ያላቸው የሚለው አሉ። ሶሻል ትሪኒቲን ደግሞ የሚቀበሉ አሉ። አሁን የዘመናችን ያሉት ደግሞ ራዲካል ፕሮቴስታንቶች የሚቀበሉት በአጠቃላይም ባይሆንም እንደዚህ አሁን አዳዲሶቹ አብ ወልድ መንፈስ ቅዱስ ፐርሰን ማለት ዊል የሚለው ነገር ፐርሰን ላይ ነው ያለው ብሎ ነው የሚያምኑት። ፐርሰን ላይ ነው ያለው። ስለዚህ ፐርሰን ላይ ስለሆኑ አብ ወልድ መንፈስ ቅዱስ የተለያየ ፐርሰን ስለሆኑ ስለዚህ እንትላለ አሁን እኔና አንቺ የተለያየ ፐርሰን ነን።
ዊላችን ያለው ፐርሰን ላይ አለ ወይስ ኤሰንሳችን ላይ ነው ያለው? ያ ወርዱን ትንሽ እንትና ላይ ኤሰንስ ማለት የኛ ምንነታችን ላይ ነው ያለው ፈቃዳችን ወይስ ማንነታችን ላይ ነው ያለው? ፈቃዳችን እንዴት ብዬ እንደምመልሰው አላውቅም። ምንነታችን ላይ ነው ወይስ ማንነታችን ላይ ነው ያለው ፈቃዳችን? ቆያ እሺ፣ እሱ ጋር ከመሄዳችን በፊት ማለት ነው አሁን የለም ኮንሴፕቱ የሚለው ነገር ላይ ነው አይደለ? ወሂድ ያወራል የለም ኮንሴፕት። ስለዚህ አሁን አሳየች አንተ ስለስላሴ አይደለም በዴፊኒሽን እያስረዳዎች ነው ወደዛ የምገባው። ፈቃድ የሚባለው ነገር ማንነት ላይ ነው ወይስ ምንነት ላይ ነው ያለው? አውድ ሴ ማንነት ላይ ነው አይደል የሚሆነው? ማለት ሶሪ ማንነት ከሆነ አሁን በስቅዱስ ፐርሰን ላይ ነው ያለው። ዊል የሚለው ፐርሰን ላይ ነው ያለው። ፐርሰን ላይ ነው ያለው ወይስ ኤሰንስ ላይ ነው ያለው? እንጃ ጠይቃ አልገባኝም። ኤሰንስ የሚለው ዊል የሚባለው ነው ምንድን እሺ ዊል ላይ ነው ያለው። ዊል አንቺ ነሽ እኮ ያልሽው። በዊል አንድ ናቸው ስትይኝ አብም ወልድ መንፈስ ቅዱስም በዊል አንድ ናቸው ስትይኝ ዊል ያለው ፐርሰን ላይ ነው ወይስ ኤሰንስ ላይ ነው ያለው? አውድ ሴ ኤሰንስ ላይ ነው የሚኖረው ብዬ አስባለሁ። ስለዚህ እንደዛ ከሆነ ኤሰንስ ላይ ከሆነ እኛ አንድ ኤሰንስ ነው ያለን። የሰው ልጆች በአጠቃላይ ስንት ኤሰንስ ነው ያለን? እሱን ነው የምልህ። ወርዲንጉ ትንሽ እንትን ስላል በእንግሊዘኛ ሳስረዳሽ እኮ እሱን ነው የምልሽ። አጨቃጫቂ ነው። አሁን ላይ የሰው ልጆች በአጠቃላይ ስንት ኤሰንስ ነው ያላቸው? ከሰው ጋር አይደለም ይሄንን እያየን ያለ ነው። የሰው ነው እኮ የምልሽ። ኤግዛምፕል የሰጠሁሽ እንዲገባሽ ነው። ራሱ ኤሰንስ ስንት ኤሰንስ ነው ያለው የሰው ልጅ በአጠቃላይ በኤሰንስ ደረጃ? አሁን ወደ እንዳልከው ኤሰንስ እና ፐርሰንስ ብለን እኮ እሱን ነው እኮ የምልሽ እኮ። አሁን እኮ ምን መሰለሽ ኦንቶሎጂና አይደለም ኦንቶሎጂና ሜታፊዚክስ ላይ አጨቃጫቂ ነገር ነው ዊል። ለማንኛውም የሰው ልጆች ያላቸው ዊል ሁለት አይነት ዊል ነው። ኦንቶሎጂካል ዊል አላቸው፣ ሜታፊዚካል ዊል አላቸው። ኦንቶሎጂካል ዊላችን ሁላችንም አንድ አይነት ነው፣ ኤሰንሳችን ላይ ስላለ ማለት ነው። አንቺም ትራቢያለሽ፣ ትጠሚያለሽ፣ በፈቃድ የሚባለው መተኛ ትፈልጊያለሽ ምናምን አንድ አይነት ነገር አለ። እሱ ኦንቶሎጂካል ዊል ይባላል። ሜታፊዚካል ዊል ደግሞ የሚባለው ደግሞ የኔ ፍላጎት አለ፣ የኔ ፈቃድ አለ። ከአንቺ ፈቃድ ጋር አንድ አይነት አይደለም። የኔ አስተሳሰብ፣ የኔ እንትን ምናምን የሚለያየን ነገር አለ። ልክ እንደዛው አቡነ መንፈስ ቅዱስ የሚባሉት ኦንቶሎጂካል ዊልም አላቸው እንደ ኦርቶዶክስ አስተምሮት። እንደ ሶሻል ትሪኒቲ እንደሚባለው ደግሞ ሶሻል ትሪኒቲ ላይ ደግሞ አቡነ መንፈስ ቅዱስ የየራሳቸው ፐርሰናቸው ላይ ዊል አላቸው፣ ራሳቸውን አይደንቲፋይ የሚያደርጉበት ተብሎ ይታመናል። አሁን ጥያቄ የሚነሳው ፐርሰን የሚባለው ነገር እኔ የሚለው ነገር ነው። እኔ ፐርሰናል ፕሮናውን የምንጠቀምበት ዲስቲንክት ነው ለማለት ነው እኮ። ዲስቲንክት ማለት የተለየ ነው። ዲስቲንክት ማለት ምንድን ነው? ዲስቲንክት ማለት የተለየ የአንዱ ሮል አይደለም ለማለት ነው አይደል እንዴ? ነው አይደለም። ዲስቲንክት አይደል። ዲስቲንክት ማለት ሴፓሬት ማለት አይደለም። ልዩነት አላቸው። ሴፓሬት ማለት ሴፓሬት መነጠል ነው። ሴፓሬት ሆኖ ማለት ነው በቃ አንዱን ኤሰንስ ሼር ማድረግ አትችልም ማለት ነው። ወይ አንቺ ልጅ ዲስቲንክት ማለት የተለየ ማለት ነው በአማርኛ። በእንግሊዝኛ ስላደረግሽው እኮ ለውጥ ያመጣል። የተለየ ማለት ነው። ቴንክ ዩ። የሚለያዩት በምንድን ነው? በአይደንቲቲ አይደል እንደ እኔ በሚለው አይደል የሚለያዩት። ፐርሰን ከፐርሰን ጋር የሚያለያያቸው ምንድን ነው? እኔ የሚለው አይደለ አይዩ ነገር አይደንቲቲ አይደለም ማለት አይቻልም። ሶስት አምላክ አረጋግጥ ይተለያያሉ አይደለም። እሱ ስለ አካል ነው የምናወራው። እኔ ስለ ፐርሰን አይደለም የማወራው፣ ስለ ፐርሰን ነው የማወራው። ስለ ኤሰንስ እያወራው አይደለም። እናንተ በሚገባችሁ በራሳችሁ ቋንቋ ነው የመጣሁት። ፐርሰኑን የሚለያየው አንዱ ከአንዱ የሚለያየው እኔ የሚባለው ነገር ነው። 3% አለን እኮ አይደል እንዴ? 3%። ስለዚህ እሺ ታዲያ እንደዛ ከሆነ ከእኔ በቀር ሌላ አምላክ የለም እያለ የሚናገረው የትኛው ፐርሰን ነው ከሶስቱ? ራሱን ለይቶ እንደዛ ማለት አይችልም አይደል? አምላክ አንድ ነው። እኔ እኮ ታዲያ አንድ አምላክ አንድ ፐርሰን ነው የምትለው መንገድ አይሆንማ። ይሄ እኮ አንድ አምላክ አንድ ፐርሰን ነው ማለት ነው። ሊቀጥሉ አይችሉም። ለምን መሰለ? ኖ እኔ የሚለው የትኛው ነው የጠየኩሽ። እኔ የሚለው የትኛው ነው ጥያቄው። እኔ እያለ የሚያወራው ማን ነው? ራሱ እኔ እያለ የሚያወራው
እግዚአብሔር በመጽሐፍ ቅዱስ ፎር ኤግዛምፕል እኔ እግዚአብሔር ነኝ ሲል አብ ብቻ ነኝ ብሎ አይደለም ራሱን ወክሎ እኔ አብ ስለሆነ ማስረጃ ልሰጥሽ እችላለሁ። ዕብራውያን አንዳንድ ላይ አይደለም ዕብራውያን አንዳንድ ላይ እግዚአብሔር ከጥንት ጀምሮ አለ ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። በነቢያት ሲናገር የነበረው ማን ነው? በነቢያት ተናግሮ የተባለው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ዕብራውያን አንዳንድ መሰረት ያ አይ ሃቭ ቱ ሉክ አት ኢት። አሁን እንዳልከው ማን የተናገረው የሚለው ነገር ስትመጣ ጠቅሱን ሄደን ማየት አለብን። ግን እኔ ወሂድ ልልህ የተናገረ ኧረ በለው ሱብሃንአላህ ማለት እንዴት ነው የሚያስተናግዱሽ? ቀላል ጥያቄ ነው ጠየኩሽ። ማን ነው እየተናገረ ያለው? ሌላ ቦታ ላይ አትይጂ። ዕብራውያን አንዳንድ ላይ የለም እኮ ነው ያልከው። የለም ዕብራውያን አንዳንድ ላይ እያስረዳሁሽ ነው እኮ። ዕብራውያን አንዳንድ ላይ ማየት አለ። መክፈት አይጠበቅብሽም። እየነገርኩሽ እኮ ነው። ለምን አላየም? እየነገርኩሽ አይደል እንዴ? ማለት እየዋሸሁሽ ነው። ባይብል አታውቂም? እንደዚህ ዝም ብሎ ማዛግ አይ ቃሉን ከፈች እሺ። አይ ዝም ብሎ ዕብራውያን አንዳንድ አልከኛ። እኔ ግን ልል የመጣሁት አሜን እድሉን ሰጠኝ ስለመጣሁኝ እድሉን አይደለም ጥያቄ ጠየቅሽው እኮ። አሁን እኮ ስላሴ የለም ብዬ ምንድሽ እኮ እየነገርኩሽ ነው እንድንግባባ ነው። እኔ እኮ አለ ብዬ የመጣሁት ስለዚህ የእኛን መስማት እኮ ልነግርሽ እኮ ነው። እኛ መጠየቅ አለብኝ። አለ ለሚለው አካል እኮ እየጠየቅኩሽ ነው ያለሁት። መጀመሪያ ልጨርስ። እኔ የምትጠየቂውን መልሺ። ማትመልሺ ከሆነ መግባባት አይቻልም። የምታመጫቸውን ጥቅሶቹ በደቂቃ ነው የማፈራረሳቸው። ምንም እንትን የለብኝም፣ ችግር የለብኝም። ምንም እንደማታመጪ ስላሴን የሚያሳይ ነገር ምንም አታመጭም ባይብል ላይ። እኔ ጠየኩሽ ጥያቄ ከኔ በቀር ሌላ አምላክ የለም ብሎ ለነቢያቱ ሲናገር የነበረው ማን ነው አልኩሽ። አልመለሽም። እኔ አብ ነው ብዬ ማስረጃ መጣው። ዕብራውያን አንዳንድ ብዬ ሳልኩሽ ከጥንት ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግረዋል። አሁን ደግሞ በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። እዛ ጋር ለአባቶቻችን በነቢያት ተናግሮ የተባለው አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? እኮ ይኸውልህ ሲጽፉ እሺ፣ አንድ ጊዜ እኔ ደግሞ ላስረዳ። ሲጽፉ ለምን እንደዛ እሱን ብቻ ነጥለህ ማየት አትችልማ? ምክንያቱም እዚሁ በነቢያት ተናግሮ ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው ኮንቴክስት ነው መልሰው ነው ያለው። በኮንቴክስት አልጠየኩሽም። እሱን ዕብራውያን አንዳንድ ላይ በነቢያቱ ተናግሮ ነበረ የተባለው ልጁን የላከው ነው ወይስ አይደለም ነው የጠየኩሽ። አብ ነው እሱ ካልኩ ግን ኢየሱስ ክርስቶስ ሴትድ አያደርገውም ነው አይደል? አብ ስለተናገረ አልጠየኩሽም። አሁን የሚናገረው ማን ነው ጥያቄ እኔ እንጂ አሁን አልጠየኩሽም። እሱ ስጠይቅሽ ትነግሪኛለሽ። ጀርባዬን በልቶኝ እያከከ ከኪሊን ስልሽ እግሬን እያከክሽ ነው ያለሽው። እሺ አብ ከዛ ግን በልጁም ይላል ከስር። እሺ እቀበላለሁ። በልጁ ተናገረ ይላል አይደል? ስላለብኝ ነው። አዎ በልጁ በቃ እኔ አሁን በልጁ ተናገረ አልተናገረ አይደለም ጥያቄው። በጥንት ጊዜ ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው ማን ነው ነው ጥያቄው። ማን ነው? ምንድን ነው ብዬ አይደለም የጠየኩሽ። ማን ነው ነው የጠየኩሽ። ማንነት ነው የጠየኩሽ። ከኔ በይኝ ማን ነው? እኔ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ለነቢያቱ ሲናገር የነበረው ማን ነው? ኢሳያስ ለኤርሚያስ ከኔ በቀር ሌላ አምላክ የለም እያለ የሚናገረው ማን ነው ነው ጥያቄው። አሁን መልስ ስጭኝ። አለሽ ሜሮን? አዎ እንደዚህ አልኩ እኮ ነጣጥለን ካየነውማ እኮ ኢየሱስ ክርስቶስን በምድር ላይ በመጣ ጊዜ ስለ ኢየሱስ ክርስቶስ ስፔሲፊክሊ ያወራል። እዛ ጋር ማናው እንትና የጠየኩሽ ጥያቄ ብሉይ ኪዳን ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? ማገዶ እኮ እየፈጀሽ ነው ያለሽው ዝም ብለሽ። አይ እኔ ልጠይቅ ነበር የገባሁት። እኔ ላሳይ። ትጠይቂያለሽ ግን መጀመሪያ ጥያቄው ይለቃ። የምር እንደዛ ከሆነ ሁለተኛ እዚህ ቤት አትመጪም። የምር እንደዚህ ከሆነ በእንደዛ ኖ አይ አልመለሽም። ፖይንቱ ስላሴ እንደሌለ ላሳይሽ ነው። እኔ እድሉን ሰጥሻለሁ። እኔ እድሉን ምንም የሚያጣድፍሽ ነገር የለም። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? እዚህ ጋር አብ ነው። ኦኬ ከአብ ውጭ አምላክ አለ? ከአብ ውጭ አንድ አምላክ የሚባለው ማን ነው? ከአብ ውጭ ከኔ በላይ አምላክ የለም ሲል እዚህ ጋር አብ ነው የተናገረው የሚል ነገር ከየት ነው ያገኘው ማለት ነው? አም ጀስት ትራይንግ ማስረጃ አለኝ ራሱ ኖርማሊ ማለት ነው። አንደኛ
አብ ራሱ በልጁ በኩል ሲናገር ሰማሁት። ዮሐንስ ወንጌል ምዕራፍ 8 ቆይ ያ ነጸብራቅ ነው አይደል? ጥያቄ ጠይቀሽኛል፣ መልስ ልስጥ። ጥያቄ ጠይቀሽኛል፣ የቱ ጋር ነው ያለው? ኧረ በል በይ፣ ውረጅ። በጣም ትዕግስት የሚፈታተን ባህሪ ነው ያለሽ። ውረጅ በቃ። ሱብሃን አላህ ማለት ምን አይነት ባህሪ ነው ያለ? የምትስተካከይ ከሆነ ነይ ተመልሰሽ። የምትስተካከይ ከሆነ አንድ ድል ልስጥሽ። አንድ ድል ልስጥሽ። እስቲ መልሶት አንድ ድል ልስጣት። እስቲ አስገባት ኡስታዝ። ምናልባት ወርዳ ስትመለስ ሲጣኗ ይለቃት ከሆነ ነይ እስቲ ግቢ። ምናልባት ወርዳ ስትገቢ የለችም። ካለች ሜሮን አንድ ቁጥር ጻፊ እና የአሁኑ ልጅ ሻሃዳ ይዟል። እሺ ኡስታዝ ስሙን ማዕሩፍ ብለናል። ማሻአላ አላሁ አክበር ማሻአላ። ሜሮን እድሜ ስንት ነው? እስቲ ሚውታን ሺ እስቲ እድሜ ስለተገ እኮ ህፃናት እንደ ህፃናት ሁኚ። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? ከጥንት ጀምሮ ሲናገር የነበረው ማን ነው? ዕብራውያን 1:1 ላይ ባለው መሰረት እኔ 4 5 6 ከኔ በቀር ሌላ አምላክ የለም እያለ የሚናገረው አብ ነው። ማስረጃ ልሰጥሽ እችላለሁ። 7 8 ወደ 20 ጥቅሶች አሉ። ከፈለግሽ ማለት ነው። ትፈልጊያለሽ ልስጥሽ? ችግሩ እኮ እንዴት አፈታት ነው? ምክንያቱም ሶስቱን ነው አፈታት አይደለም ማለት ነው። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው አብ ስለመሆኑ ማስረጃ አትፈልጊም ወይስ ትፈልጊያለሽ? እኮ ነው እኮ አልኩሽ ነው ያዌ እኮ ማስረጃ አይደለም። አብ እሺ አብ ነጥዬ አብ አንቺ ደግሞ ወልድና መንፈስ ቅዱስ የመሆናቸውን ነቢያት ጴጥሮስም እኮ መንፈስ ቅዱስን አምላክ እያለው ይናገራል። ነጥሎት ብቻ መንፈስ ቅዱስ አምላክ ነው ወይስ አይደለም? አይደለም ጥያቄ። ከኔ በቀር ሌላ አምላክ የለም ከኔ አይልም። ሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስ አምላክ ነው አይልም። አሁን ሌላ እርሱ አታትይ። ተመለሺ። መንፈስ ቅዱስ አምላክ ነው አይደለም ጥያቄያችን። ብሉይ ኪዳን ላይ ለነቢያቶቹ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማን ነው? አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? ጥያቄውን አቀረብኩልሽ። ይኸው መልሽ። አብ አልኩ፣ ተስማማሁህ እኮ። ከዛ ግን ነጥለን ግን እዚህ ጋር ስለተጻፈ ኢየሱስ ክርስቶስም ደግሞ ቆይ አምላክ ነው የሚለው ነገር ዝም ብለሽ አትይ። ኧረ ቆይ አልጠየኩሽም። እሱን አብ ነው ከኔ በቀር ሌላ አምላክ የለም የሚለው ማንም የለም የሚለው አዎ አልኩ እኮ ወሂድ ጥሩ። ስለዚህ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው አብ ከሆነ አንድ አምላክ ዘዳግም 6:4 ላይ የተለያዩ ጥቅሶች ላይ አንድ አምላክ የተባለው ማን ነው? ብሉይ ኪዳን ላይም አዲስ ኪዳን ላይም አንድ አምላክ የተባለው ማን ነው? ልብ አድርጌ የጠየኩሽን ጥያቄ አምላክ የተባለው ማን ነው አይደለም የጠየኩሽ። በባይብል አንድ አምላክ የተባለው ማን ነው? እሺ እንደሱ ካልክ ደግሞ እኔም ጥቅስ አምጥቼ ደግሞ ይሄንን ሰፖርት ማድረግ አለብኛ። አንድ አምላክ ማን ነው ነው የጠየኩሽ ጥያቄ። ሶስቱም አካላት አንድ አምላክ አልጠየኩሽም። የጠየኩሽን ጥያቄ ስፔሲፋይ አድርጊ ነው የጠየኩሽ። ልብ አድርጊ። አንድ አምላክ ዘዳግም አንድ አምላክ የሚል ብሉይ ኪዳን ላይ 4 ቦታ ላይ አለ። ዘዳግም 6:4፣ ኢዮብ 31:15፣ ዘካርያስ 19። ኧረ በለው አታዳምጥም እንዴ ይቺ ልጅ? ላውራ እንጂ አንዴ። ሚልኪያስ 2:10 ላይ የተለያየ አዲስ ኪዳን ላይ 16 ጥቅሶች አንድ አምላክ የሚላል። አንድ አምላክ የተባለው ማን ነው በባይብል? አንድ አምላክ የተባለው ማን ነው? ሜሮን ቆይ አንዴ። ለእኔ እኮ ማውራት አልቻልኩኝም። ወይድ
የምጠይቅሽን ጥያቄ ቀጥታ ስለማትመልሽ ነው። እንደተባለ መንፈስ ቅዱስ እኔ ጠየቅኩት ጥያቄ አብ አምላክ ተብሏል፣ ወልድ አምላክ ተብሏል፣ መንፈስ ቅዱስ አምላክ ተብሏል አይደለም ጥያቄ። አንድ አምላክ በባይብል ውስጥ የተባለው ማን ነው? አንድ አምላክ የተባለው ማን ነው በባይብል ውስጥ? አንድ አምላክማ እግዚአብሔር ነው አይደል እንዴ? በጥቅል እግዚአብሔር አንድ አምላክ የተባለው ማን ነው? እሺ ማስረጃ እስኪ። ከመንፈሱ እግዚአብሔር ይለያል። መንፈስ ቅዱስ እኮ መንፈሱ ነው አይደል? አንድ አምላክ የተባለው ማን ነው የጠየኩሽ? ምንድነው? በአንተ ሴንስ አብን ነጥለህ እንደዚህ ካየው መንፈስ ማን ነው? አንድ አምላክ በባይብል ውስጥ አንድ አምላክ የተባለው ማን ነው? ብሉይ ኪዳንና አዲስ ኪዳን ላይ ሜሮን፣ እሱ ነው ጥያቄ። ማስረዳት አልቻልኩም። ስለማታውቂ እኮ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ወይስ አይደለም የሚለውን ደግሞ ስመጣ ነው የምትይው። እኔ ጠየኩሽ አንድ አምላክ የሚለው ባይብል ላይ አንድ አምላክ እያለ ያለው ማንን ነው? እኔ አብን ነው ብዬ ማስረጃ ልስጥሽ። እሺ አምጣልኝ። እሺ ኦኬ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ካለ በኋላ አንድ አምላክ አብ አለን አለ። ይኸው አንቺ ደግሞ አንድ አምላክ የሚባለው ከሌ ነው ብለሽ ንገሪኝ። ያው ሜሮን እየጠበኩሽ ነው። ኦኬ እኛ እኮ ነጥለን ማየት አንችልም እያልኩ ነው። አንድ አምላክ የተባለበትን ከሌ ነው ብለሽ ንገሪኝ። እኔ ይኸው አብን አልኩሽ፣ አንቺ ደግሞ ንገሪኝ ይሄን ነው ከሌ ነው ብለሽ። እሺ እኮ አልኩ መንፈስ ቅዱስን አልኩ። አንድ አምላክ የተባለበት መንፈስ ቅዱስ አለ። ጥቅስ ነው የፈለኩት። ልብ አድርግ። የጠየኩሽ አንድ አምላክ የተባለበትን ነው የጠየኩሽ። አብን እኔ አሳየው። እሺ ቢካዝ እግዚአብሔር አብ ከመንፈሱ የተለየ አይደለም አይደለ? ምክንያቱም መንፈስ የጠየኩሽ አንድ አምላክ የተባለው ማን ነው? ከአብ ውጭ አንድ አምላክ የተባለ አካል አለ ወይ ነው ጥያቄ የጠየኩሽ። እግዚአብሔር ከመንፈሱ ይለያል ወይስ አይለይም አልጠየኩሽም። አለ ወይ? ካለ አለ ብለሽ ስጪኝ፣ ከሌለ የለም ብለሽ ወደ ቆጣይ ፖይንት እንሄዳለን። እሺ ዮሐንስ አንድ ላይ ስትሄድ እኮ ወልድንም አንድ አምላክ ይላል። አንድ አምላክ ይላል። አምላክ ነው አለው እዛ ጋር ከአምላክ አንድ አምላክ ይላል የጠየቁሽ። አንድ አምላክ የተባለማ መላእክትም አምላክ ተብለዋል። መላእክትም አምላክ ተብለዋል እኮ። ስለዚህ አምላክ የሚለውን ቃል አይደለም አይፈለኩት። አንዳንድ ስለ አማልክት ነው የሚያወራው ወይስ ስለ ኢየሱስ ከአብ ጋር እኩል መሆኑን ነው የሚያወራው? አንተ በክርስቶስ እኩል መሆኑን አይደለም የሚያወራው። ቆይ እንመጣብልሻለሁ እሱን። አሁን የጠየኩሽ አምላክ የሚለው ማን አምላክ ተብለዋል አይደለም የጠየኩሽ። ሙሴ አምላክ ተብለዋል። የእስራኤል ዳኞች አምላክ ተብለዋል። ሰለሞን አምላክ ተብለዋል። ኢየሱስ አምላክ በተባለበት ሂሳብ ሰለሞን ተብለዋል። አምላክ ማን ተብሏል አይደለም ጥያቄው። አንድ አምላክ የተባለው የአማልክቶቹ አምላክ አንድ አምላክ የተባለው ማን ነው ነው ጥያቄው። እኔ አብ ነው ብዬ ማስረጃ መጣው። አንቺ ደግሞ እከሌ ብለሽ ማስረጃ አምጪ አልኩ። በክርስትና አስተምሮ ነጥለህ አታየውም። እዚህ ጋር ጴጥሮስ እኮ አምጪና ስጭኝ ካለ አለ እባክሽ የአናንያስን ካለ አንድ አምላክ የምትፈልገው ስፔሲፊክሊ ወይስ ሌላ ላምጣልህ? አንድ አምላክ የሚል አንድ አምላክ የተባለ አዲስ ኪዳን ላይ 16 ቦታ ላይ አንድ አምላክ የሚል ጥቅስ አለ። ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ። ይሄ አንድ አምላክ የተባለው ስፔሲፋይ ተደርጎ ማን ነው? አፖስቶሊክ ፋዘርስ ቀደምት የነበሩ ሐዋርያን አበው የሚባሉት የሐዋርያት ተማሪዎቻቸው አንድ አምላክ የሚባለው አብ ነው ብለው አስቀምጠዋል። ከዛ በኋላ ነው የኒቅያ ጉባኤ ከተመሰረተ በኋላ ያሉ አባቶች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለው ያስተማሩት። እኔ ጠየኩሽ ጥያቄ አንድ አምላክ የሚባለው ከአብ ውጪ አንድ አምላክ የተባለ አካል ካለ ማስረጃ ስጪኝ። እሺ አሁን እዚህ ማቴዎስ 28:19 ላይ ስትሄድ እኮ ይናገራል። በስሙ ይላል። ስሙ ማለት እግዚአብሔር ነው አይደለ? እሱም ይላል በአብ በወልድ በመንፈስ ቅዱስ እያጠመቃቸው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስም አጥምቆ የሚል ጥቅስ ነው እንጂ ያለው አንድ አምላክ የተባለው ከሌ ነው የሚል አይደለም። የኔ ጥያቄ ስፔሲፋይ አድርጌ ብሉይ ኪዳን ላይ 4 ቦታ ላይ አዲስ ኪዳን ላይ ያህዌ ተባለ አብ እሱን ነግርሻለሁ። አልደባለቅ ምንም የተደባለቀ ነገር የለም። እባክሽ ሌላ ቦታ ላይ አትይጂ። ዮሐንስ ማቴዎስ ተባለቃቸው አንድ ልኮ ነው የጠየቁሽን ጥያቄ መመለስ ከቻልሽ ቻልሽ ነው። ካልቻልሽ በጣም ትዕግስት የሚፈታተን ባህሪ ነው ያለ። ለመከራከር ሳይሆን እኔ እኮ መጽሐፍ ቅዱስ ለመከራከር ሳይሆን አምጪ። መጀመሪያ ላይ አንድ አምላክ ከአብ ውጪ የተባለ አካል ካለ አምጪና ስጪኝ። ይሄው እየጠበቅንሽ ነው ያለ ነው። እየጠበቅንሽ ነው ያለ ነው። ይሄው አምጪ። ያ ጥያቄያችን ግን ማለት ነው ኢየሱስ ክርስቶስን መንፈስ ቅዱስንም ነጥለን አምላክ አይደሉም ማለት እንደማንችል አንድ አምላክ
ከአብ ውጭ የተባለ አካል ካለ ጥቅስ አምጪ። ካለ አለ በይኝ፣ ከሌለ የለም በይኝ። ወደ ቀጣዩ እንሂድ። ወደ አንቺ ላሳየም ስሞክር እኮ እንዳልከው በቃ በአብ አንድ አምላክ የሚል ወልድን መጠራት ይችላል፣ መንፈስ ቅዱስ አይደለም። የጠየኩሽ ጥያቄ አንድ አምላክ የሚል ነው የጠየኩሽ። ቀጥይ። ካለ ስጭኝ፣ እየጠበኩሽ ነው። አለሽ ሜሮን? አለው ግን ይሄ ትንሽ ሰውን ኮንፊውዥን ላይ ይጥላል። ምክንያቱም እኛ ኮንፊውዥን አይደለም፣ በጣም ብዙ ሰው እየተማረ ነው ያለው። ጥያቄው አንድ ነው። ጥያቄው አንድ ነው። የጠየኩሽ ጥያቄ አንድ አምላክ የተባለበት ብሉይ ኪዳን ላይ 4 ቦታ ላይ፣ አዲስ ኪዳን ላይ 16 ቦታ ላይ አንድ አምላክ የሚሉት ሐዋርያትና ነቢያት ማንን ነው ብዬ ጠየኩሽ። እኔ አብን ነው አልኩሽ። አንቺ ከሌን ነው በይኝና ንገሪ። አንድ አምላክ ስለ አንድ አምላክ ነው የምናወራው። አምላክ የተባለችው ነገር እዚህ ጋር ቬሪ ኢምፖርታንት ሆነ። ምክንያቱም እዚህ ጋር ስላሴ አንድ አምላክ ነው ያለው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን፣ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አብን ነው። ኤፌሶን 4:6 ላይ ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ አለ። የኢየሱስ አባትና አምላክን ነው አንድ አምላክ ነው የጠየኩሽ ጥያቄ። እሺ አንዴ ላምጣ አንድ ጊዜ። ኦኬ አንድ አምላክ ባንተ በምትለው ሴንስ ሴንስ አምጪ። አንድ ጊዜ እዚህ ጋር ያንተን ነገር ሊያስታርቅልኝ የሚችለው ጥቅስ የትኛው ይሆናል? ዮሐንስ 1:18 ማለት ነው። ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እሱ ተረከው ይላል። ስለዚህ አምላክን ሌላ ሰው አይቶት ካላወቀ አብን የምንለው ልጁ ካየው፣ ስለዚህ እንዴት ብለን ልጁ አየው ነው የሚለው ተረከው ነው የሚለው ዮሐንስ ወንጌል 1:18 ላይ እኮ አየውና ተረከው ይለያያል። ምን ብሎ ነው የተረከው ሲባል ዮሐንስ ወንጌል ምዕራፍ 6 በአብ እቅፍ ውስጥ እንዳለም ሌላ አሁን ነው እዛው ላይ የሚናገረው። ታይ ሌላ ቦታ ትጂ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ ቴዎስን ያየው ማለት ነው። በሱ እቅፍ ያለው በሱ እቅፍ ማለት who is in the bosom of the father በአባቱ እቅፍ ያለው። አሁን የት ነው ያለው? ኢየሱስ በአባቱ እቅፍ ነው። በአባቱ እቅፍ ያለው አሁን ላይ ያለው ምድር ላይ ያለ ተረከዋል። ምን ብሎ ተረከው? ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይ አብን ያየው ማንም የለም ብሎ ተረከ። ስለዚህ እግዚአብሔርን ያየ አንድስ እንኳን የለም ነው ጥያቄው። እኔ ጠየቁት ጥያቄ አንድ አምላክ የተባለው ባይብል ላይ ከአብ ውጪ አንድ አምላክ የተባለ አለ ወይ ነው ጠየቁሽ። ዮሐንስ ወንጌል 1:18 ላይ ያለው ጥቅስ በምን መልኩ አብን አይተኸው ነው ከክርስቶስ ጋር ነው? አንደኛ ዮሐንስ 5:20 ላይ ምን ይላል? የእግዚአብሔርም ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ ልቡን እንደሰጠን እናውቃለን ይላል ክርስቶስ። ስለዚህ ኢየሱስ ክርስቶስ እኮ የአብ ነጸብራቅ ነው አይደል እንዴ? እንዴት ለይተን ኢየሱስ የአብ ነጸብራቅ ነው ወይስ አይደለም ብዬ አልጠየቅኩም። አንደኛውን ስመልክ የጠየቅኩሽ ይነጠላል አይነጠልም ይጋጠማል አይደለም ጥያቄው አንድ አምላክ የሚለው ባይብል ላይ ከአብ ውጪ አንድ አምላክ የተባለ አካል ካለ ስጪኝ ያልኩሽ። ካለ አለ በይኝ፣ ከሌለ የለ በይ፣ የለም በይኝ። ቀጥይ እኮ አንድ አምላክ ሲባል እኮ ማለት ነው ክርስቶስን ወልድንና መንፈስ ቅዱስን መነጠል አችልማ። የታለ እኮ ነው የምልሽ እኮ አንድ አምላክ የሚል ከአብ ውጪ አንድ አምላክ የተባለ አካል አለ ወይስ የለም? የሶር ነው ጥያቄ ነው እኮ ቅድም ባልነው እኮ ኤሰንስ ከመጣ ኦፍ ኮርስ አንድ ኤሰንስ ነው አይደለ ያለው። ስለዚህ ሁለት ኤሰንስ እኮ አንድ አምላክ የተባለው ከአብ ውጪ አለ ወይስ የለም እኮ ነው ሜሮን። አለ ወይ ከአብ ውጪ አንድ አምላክ የተባለ አካል አለ ወይ ነው የጠየቁሽ? የለም። እሺ እንደዛ ባል አንተ በምትለው መንገድ የለም። ምክንያቱም ሶስት ማድረግ አንተ በምን አይደለም በጥያቄው መሰረት አንድ አምላክ የተባለው ጋር ይብቃኝ ነው። ምክንያቱም ኧረ ምንም እንትን የምትይው ነገር የለም እኮ ምንም ማስረጃ የለሽም። ስላሴ በደቂቃ ውስጥ ካለ በኋላ እሺ እኔና አብ አንድ ነን ሲል ታዲያ ሌላ እንደገና እውነተኛ ነኝ ብሎ ኢየሱስ ክርስቶስ ለብቻው መምጣት አለ? እሱን ሰጥቻለሁ። ቀጣይ እነግርሻለሁ። አለ ወይስ የለም? መጀመሪያ አንድ አምላክ የሚል አለ
ቢከስ ሶስት አምላክ ስላልሆኑ እንደዛ ሊባልም አይችልም። ነው አንድ አምላክ የሚል ከአብ ውጭ አለ ወይ ነው የምልሽ የተጠየቅሽው። ወይም ደግሞ ሶስቱ አካላቶች አንድ አምላክ ናቸው የሚል ባይብል ላይ ጥቅስ አለ ወይ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብላችሁ ታስተምራላችሁ። አብ ወልድ መንፈስ ቅዱስ ነበረ ቅድም ወደ እሱ ለመምጣት ብዬ ነበረ እኮ አንድ አምላክ ናቸው የሚል አለ ወይ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይ? ታዩ። እሺ አንድ አምላክ የተባለው ከአብ ውጭ አለ ወይ ስልሽ የለም። እሺ ቆላስያስ ላይ 2:2 ላይ እንዲህ ብሎ ይናገራል። ልባቸውም እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኙበት ወደ መረዳት ባለጠግነት ሁሉ እንደርሱ የእግዚአብሔር ምስጢር እርሱን ክርስቶስን እንዲያውቁ ይላል። ቆይ ይሄኛውን እሱ ለራሴ እግዚአብሔር ምስጢር ነው። ክርስቶስ የእግዚአብሔር ምስጢር መሆኑን ይናገራል። ቆላስይስ 2:2 ልክ ነሽ። የጥበብና የእውቀት መዝገብ ደግሞ በእርሱ ዘንድ አለ። እውነት ነው። አንድ አምላክ ከሚለው ጋር አንድ አምላክ ሶስቱ አካላቶች ወይም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የባይብል ጥቅስ ነው የጠየኩሽ። ምንም አይገናኝ ነገር ነው የምትሰጪው። ጥቅስ ስላወቅሽ ብቻ እና እንትን ስላችሁ ብቻ ያለ ቦታው ነው ይላል። በስሙ ይልና ስሙ ይሄ አንድ አምላክ ነው አይደለ? ከዛ በአብ በወልድ በመንፈስ ቅዱስ ስም አጥምቁ እኮ አለ። 3% እሱን አልጠየኩሽም። እኔ አሁን ጠየኩሽ ጥያቄ አብ ወልድ መንፈስ ቅዱስ ሶስቱ ማለት ነው አንድ አምላክ ናቸው የሚል ባይብል ላይ ያለ ጥቅስ ይኖር? እሱን የጠየኩሽ የነበረው አምላክ ናቸው ሌላ አይችልም አንድ ስለሆኑ ማለት ነው እኮ በአብ ወልድ መንፈስ ቅዱስ ነው የሚለው። ሁለት ሊሆኑ ስለማይችሉ እንደዛ የሚል ጥቅስም ሊኖር አይችልም። ጥያቄ የጠየኩሽ ሊኖር አይችልም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ኦኬ ጥሩ። ሊኖር አይችልም። እንደዛ ካልሽ እኔና አብ አንድ ነን የሚለውም መሄድ ትችያለሽ። እኔና አብ አንድ ነን የሚለው ምንድን ነው የፈለግሽው? ያለ ቦታው ነው። ዮሐንስ ወንጌል 10:30 ላይ እኔ ያየ አብን አየ ሲል በቃ እኔ ማለት እሱ እኔ ያየ አብን አየ ሌላ ነው። 14:19 ላይ ነው እኮ ያለው እኮ ሜሪዬ። የተለያየ ቦታ እኮ ትዘልያለሽ። አንቺ ያነሳሽው ቅድም እሺ ማለት ምን ማለት ነው? ዮሐንስ ወንጌል 14 ኧረ ሜሮን ኧረ ሜሮን ቀስ በይ። የመንፈስ ፍሬ ያሳይ ሜሮን። ኧረ የመንፈስ ፍሬ መንፈስ ቅዱስ የተሞላ ሰው እንደዚህ አይደለም ሜሮን ታይ። የጠየቅሽው ቅድም ሳወራሽ ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ብለዋል ብለሽ ጠቀሽ። እመጣበታለሁ። በቃ አንቺ ጥያቄውን መመለስ ሳቺ ስትቀሪ የጠየቅሽው መጀመሪያ መልሽና ከዛ ዮሐንስ ወንጌል 10:30 ላይ ያለውን እናየዋለን ብዬ ቃል በገባውልሽ መሰረት ዮሐንስ ወንጌል 10:30 ላይ መጣው። አንቺ ዮሐንስ ወንጌል 19 ላይ ገባሽ። አሁን ደግሞ ይሄ ምን ይባላል መሰለሽ? አባሮሽ ይባላል። አባሮሽ ይባላል። ዝም ብሎ አኩኩሉ ነገር ሲጫወቱ ነው ሰዎች። አኩኩሉ ምናምን ስትይ አነጋም ነክቷ ሲል አባሮሽ ትጫወቻለሽ፣ ተከትለሽ ትሄጃለሽ። እኔ እንደዚህ አይነት ነገር ከኔ ጋር አይሰራም። አንድ ነጥብ ላይ ከሆነ የምታወሪው አንድ ነጥብ ላይ እናወራለን። ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን የሚለውን ጥቅስ ጠቅሰሻል። እሱ ላይ እናወራ የምትፈልጊ ከሆነ። አይ ካልሽ ደግሞ ዝም ብሎ አባሮሽ። አሁን ለምሳሌ ዮሐንስ ወንጌል 19 ላይ ደግሞ ስመጣ ደግሞ ሌላ ቦታ ላይ ምንድን ነው የፈለግሽ? ዮሐንስ ወንጌል እኔና አብ አንድ ነን ሲል እኔ ሲል 1% ነው አይደለ ኢየሱስ? እና ሲል ደግሞ ለየው። አብ አለ አብና ወልድ እና ሲሉ 2%ን የሚያመለክተው አይደለ? ህብረታቸውን ለማሳየት ነው። እኔ አይደለም የጠየኩሽ። ኧረ በአላህ እንደ በፈጠረሽ ጌታ ይዤሻለሁ፣ በፈጠረሽ ይዤሻለሁ። እኔና አብ አንድ ነን ሲል እኔ አሁን ቃላቱን እያንዳንዱ እየመጣ እኔ ሲል 1% ኢየሱስ አለ እና ሲል ደግሞ ነጥለው ደግሞ 1% ሊያሳየን ነው። እኔና አብ አለ ሲል ስንት ፐርሰኖችን የሚያመለክተው? እሱና አባቱ 1% እንዳልሆኑ ለማሳየት ነው አይደለ? እኔም አዎ ነን የሚለው ስንት ነው የሚያሳየው? ነን የሚለው ስንት ነው የሚያሳየው? ነን ሲል ደግሞ ማለት ምን ማለት ፈልጎ ነው? አምላክነቱን ነን የሚለው ቃል አንድ የሚለው ቃል መጣውም እያንዳንዷን ነገር ነው እየመጣው ያለው ሜሪዬ። እኔ አንድ እና ኮፕላቲኮ ካይ እና አብ ነን የሚል ነገር አለ። ነን የምትለው ሁለት ከዛ በኋላ አንድ ነን ይላል። በምንድን ነው አንድ የሆኑት? በአምላክነት አይደለም። ለዛ ነው አይሽ ለመጻፍ ለኢየሱስ እንተውለት በምን አንድ እንደሆነ ሆነ አብ አምላክ ነው ብለህ ካመንክ እኔ እና እሱ አንድ ነን ሲልህ ምን እያለ ነው? አንድ ሰው እሱ ለሱ ብንሰጠው አይሻልም? ኢየሱስ እንዲናገር ኔቸሩን አይደል እንዴ? ስለዚህ እሱ ይናገራል። በምን አንድ እንደሆኑ ራሱ ይናገራል። አንድ ነን አለ። ስሚው እሱን ኢየሱስ ሲናገር በምን አንድ እንደሆኑ ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ቅዱስ አባት ሆይ እነዚህ የሰጠኝን እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ አለ። ማንን ነው አንድ እንዲሆኑ የሚለው? እሺ እኔ ልመልስ።
ሻንዴ ማንን ነው አንድ እንዲሆኑ የሚለው ነው የጠየኩት። ዝቅ ብሎ እኮ ሊደበድቡ ተነሱ። እንዴት እኔ አምላክ ነው አይደለም እኮ አንድ የምትለዋን ቃል ነው የፈለኳት እኮ ሜሪዬ። እሱ አውዱ ላይ ደግሞ እመጣለሁ። ሜሪ አንድ የምትለዋን ቃል ልፈታልሽ ነው ያለሁት እኮ። ኢየሱስ በምን አንድ እንደሆኑ አሁን እየተናገረ ነው ያለው። አንድ እንዲሆኑ አለ። አንድ የሚሆኑት እነማን ናቸው? ቆያ እዚሁ ላይ መቆየት አለብን ብለሃል። ቁጥር 33 ላይ ስትሄድ እኮ ሊወግሩት ተነሱ ይላል። ፈሪሳውያን ለምን ድንጋይ ሊወግሩት የተነሱት ለምንድን ነው? ፎርስ አኩዜሽን ነው እኮ እሱ እኮ። አምላክ ነኝ አልክ ብለው ነው የሚለው። አላሉትም። አምላክ ነኝም አላለም። አምላክ ነኝ አልክም አላሉትም። አውጪው አምላክ ነኝ አልክ አላሉትም እነሱ። አልክ እኮ እንደ አምላክ የአምላክን አላሉም። እንደዛ አላሉም። አውጪው ጥቅሱን አውጪው ከፈለግሽ እዛ ላይ ቆየ። እሺ አውጪው። ከባድ ነው። አይ ዝም ብለሽ ነው አይደለም ማለት አይልም። እንደዛ አይደለም። ያየን ምናወራ አሪፍ ነው። እሺ ኮንቴክስት ነው እንጂ አውጪው አምላክ ነህ አልክ ብለው አላሉትም እነሱ። አይሁድም ስለ አላሉትም። እንደዛ አላት። አምላክ ነኝ አልክ አላሉትም። ስራ አንወግርህም ስለ ስድብ አንተም ሰው ሆነ ራስህን አምላክ ስለማድረግ ነው እንጂ አሉት። ስለማድረግ ነው እንጂ አምላክ ብለሃል አምላክ ነኝ ብለሃል አላሉትም። አምላክ ነኝ ስለማለት አምላክ እኮ ነኝ ራሱን አምላክ አድርጓል። ኢየሱስ ራሱን አምላክ አድርጓል። ራሱን አምላክ ተረዱት እኮ። ኧረ ቆይ ሜሪ ኧረ ባላ ማለት ተረጋጊ። እዛ ላይ እየተናገረ ያለው ድንጋይ ሊወግሩ ያነሱበት ምክንያት አላቸው። ምክንያታቸውን ራሱ ይናገራል በኋላ ላይ ቁጥር 36 ላይ። መጀመሪያ ላይ ምንድነው ሰው ስትሆን ራስን አምላክ አድርገሃል ብለው ፎርስ አኩዜሽን የተጠቀሙበት። ፎርስ አኩዜሽን ማለት ይቻላል አቺም ራስ ፎርስ አኩዜሽን ነው። ሰው ስትሆን ራስን አምላክ አድርገሃል ማለት ፎርስ አኩዜሽን ነው። ከዛ በኋላ ምን አለ? ቁጥር 35 ላይ አንብቢው። ቢባል እንኳን አለ የሆነ ቢባል እንኳን አለ። ቀጥ አንብቢው። አንብቢ ሜሪ ቀጥ ቁጥር ስንት ላንብበል? አውዱ ላይ ምን ስላለ ነው ድንጋይ ሊወግሩ ያነሱት እና ሊገሉት የነበረው ያሰቡት ምን ስላለ ነው ብለን ስንል ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እዩ። ኢየሱስ መለሰ እንዲህ አላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ ተጽፎ አይጻፍ አይደለምን? መጽሐፍ ሊሻር አይቻልምና የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ እንዴት ትሉኛላችኋል? ምን ብሎ ነው ክሌም ያደረገው? የማን ልጅ ነኝ ያለው ክሌም ያደረገው? ተሳደብክ ያሉት ምን ስላልኩኝ ነው አለ። ተሳደባል የምትሉኝ ምን ስላልኩኝ ነው አለ። እኔና አብ አንድ ነን ስላልኩኝ ነው አለ። እስቲ 36 ላይ አንዱ አውዱ እዛ ጋር ይሄን እኔና አብ አንድ ነን ሲላቸው እኔን እኮ አሁን ተሳደባል እነሱ ተሳድባል አሉት። ድንጋይ ሊወግሩ አነሱ ይላል። ለምንድን ነው ያነሱት? እኔና አብ አንድ ነን ስላለ ነው አይደለም። ሰው ስትሆን ራስን አምላክ ስለ ስድብህ ነው አሉት። ስድቤ ደግሞ ምንድነው? ምን ስላልኩኝ ነው የሰደባችሁኝ? ተሳድባል የምትሉኝ አለ 36 ላይ 36 ላይ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ ቀደሰውን ወደ ዓለም የላከውን ማለት ትሉኛላችሁ ብሎ ጥያቄ ተሳደባለህ። የማን ልጅ ነኝ ክሌም ያደረኩት ማን ምን ብዬ ነው ክሌም ያደረኩት? ድንጋይ ሊወግሩት ያነሱት ምን ስላለ ነው? ታዲያ የእግዚአብሔር ልጅ እኮ አምላክ ነው አይደል እንዴ? አምላክ እንዴ? ጥያቄ አይደለም እኮ አሁን ጥያቄ። እነሱ ድንጋይ ሊወግሩ ያነሱት የማን ልጅ ነኝ ስላላቸው ነው እኮ። ይሄም እኮ የእግዚአብሔር ልጅ ነኝ አለ ማለት እኮ አምላክ ነኝ እያለ እኮ ነው። ከአምላክ አይደለም እኔና አብ አንድ ነን ስላለ ነው ድንጋይ ሊወግሩ ያነሱት። እሺ ቆይ አንዴ ልንገርህ። የእግዚአብሔር ልጅ መሆን እዚህ ጋር በምን ኮንቴክስት ነው አንተ የፈታኸው? የእግዚአብሔር ፈታዋለን፣ እሱን እንመጣበታለን። አሁን ይኸውልሽ ሌላ አትለጥጪው፣ አባሮች ጨዋታ አታደርጊው። እኔ ጋር ነጥብ በነጥብ ነው የምታወሪው። ዮሐንስ እዚህ ጋር ምን ይላል መሰለህ? 37 ቁጥር ላይ እኔ የአባቴ ስራ ባላደርግ እሱ ሌላ አለ እኮ እንትን ነው። አብ ወልድ ከአባት ጋር ሪሌሽንሺፕ እንዳለው የሰጠው ነው። የሰጠኝን ስራ ነው የሚለው እኮ የሰጡት ነው እኮ ወልድ ከራሱ። ኧረ ሌላ ቦታ አትሂጂ ተይ አልልኩም። እዛው ላይ ነው እኮ 10:30 ላይ እንጨርስ። 10:30 ላይ አሁን የሚሰራውን ስራ የአባቴ ስራ ነው የምሰራው ሲል አንደኛ በአባቱ ስም ነው የሚሰራው። ዮሐንስ ወንጌል 10:25 ላይ እኔ በአባቴ ስም የምሰራው ስራ ስለኔ ይመሰክራል፣ መላኩም ማለት ነው። ዮሐንስ ወንጌል 10:37 ላይም እንደዛ ነው የሚናገረው።
አብ ልፈጽመው የሰጠኝ ስራ ስለኔ ይመሰክራል አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ምንድነው የሚለው? የሰጠኝን ስራ ፈጽሜ በምድር ላይ ያከበርኩ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ከራሱ ወልድ ከራሱ ምንም ሊያደርግ አይችልም፣ አብ የሚያደርገውን ሁሉ ለወልድ ያሳየዋል ይላል። እያየ ነው የሚያሳየው ነገር ነው። ጥያቄው እሱ አይደለም። የአብን ስራ ኢየሱስ እንዴት ሰርቷል አልሰራም አይደለም ጥያቄው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል ድንጋይ ሊወግሩ ያነሱት ስለምንድን ነው? ስለ መልካም ምንድን ነው? መጥፎ ነገር አድርጌ ምንድን ነው ሲሉት ፎልስ አኩዚሽን ተጠቀሙ። ሰው ስትሆን ራስን አምላክ አድርገሃል አሉት። ኢየሱስ ራሱን አምላክ አላደረገ። ዮሐንስ 10:38 ላይ ስትሄድ እኮ አብ አይደለም ደግሞ እኮ ነገር አለ። እሺ ቆይ እኔ እንትን ለማለት 38 ላይ የለም እኔና አብ አንድ ነን የሚል 38 ላይ የለም። ዝቅ ስትል ምትይ 38 ላይ ይላል ባደርገው ግን እኔንስ እንኳን ባታምኑ አብ እኔም እሺ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ምን ነው የፈለግሽው? 38 ላይ አልገባኝም። ኢየሱስ ክርስቶስ እሺ አንብበው አንተ ወይ ዮሐንስ ምን ነው የፈለግሽው? 38 ላይ ምንድን ነው የፈለግሽው? 38 ላይ እዚህም ጋር እኮ እኔና አብ አንድ ነን እኮ ነው ቤሲክሊ ትርጉሙ አይልም። ምን የሚል ይልቃል? ነኝ አብን በእኔ ውስጥ ነው እኮ እያለ ነው። እሺ ዮሐንስ ወንጌል 14:20 ላይ አውጪው። ኢየሱስ ክርስቶስ በአብ ውስጥ እኮ እሱን ነው የምልሽ። 14:20 ላይ አውጪው፣ መልሱን ይመልስልሻል። ኢየሱስ እንዴት እንደሆነ ሪሌሽንን ነው የሚያሳየው፣ ስለ አንድነት አይደለም የሚያወራው። ዮሐንስ ወንጌል 14:20 ላይ አንድ ያውጪው። እሺ ከማውጣቴ በፊት አብ እኔ እንደሆነ እኔም በአብ ሆንሁ የሚለውን ነገር ትፈታልኛለህ እኮ። እሱን ልፈታልሽ እኮ ነው እኮ። ለምንድን ነው የምትቸኩው? ወደ ሰፊ ለምን ዮሐንስ ወንጌል 14:20 ላይ ያውጪው። ሚሪዬ ምን ነው ወደ ሰፊ ብትወጂልኝ። ወደ ባሻ እኮ እሺ እኮ አስቸገርሽ እኮ። ዮሐንስ ወንጌል 14:20 ላይ ያውጪው። እሺ 14:20 14 አስባል ከመጽሐፍ ቅዱስ ላይ ብንገልጥ በዚህ ፍጥነት አንችልም ነበረ። አዎ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ግን መጀመሪያ ኤግዛምፕል ቆይ አንድ ጊዜ ሜሪዬ ተረጋግተሽ ካላወራሽ ይሄ መንፈሳዊ ነገር ነው። ዮሐንስ ወንጌል 14:20 ላይ ባለ ጥቅስ መሰረት እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምን ነው የሚያመለክተው? ሐዋርያትና ኢየሱስ ጋር ያለው ምንድን ነው የሚያመለክተው? እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ምንድን ነው የምትረጂው? እሱን እስቲ መጀመሪያ እስቲ እኔ በተረዳሁትኝ እሺ ቆይ አውዱን አይቼ መናገር እችላለሁ። ግን ሲምፕሊ እኔ በአብ እንዳለው አብን በእኔ እንዳለው የሚለው ነገር ለመረዳት እኛ ቀጥታ ዳይሬክት ሪሌሽንሽፕ ከአብ ጋር እንዳሌለን ያሳየናል። ለምን መሰል እኛ ከሱ ነው እንጂ የምናገኘው። የጠየኩሽ ጥያቄ ሐዋርያቶችን ሲላቸው እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ ሲል ምን ማለቱ ነው? ኦኬ ይሄ